ኢትዮጵያ በቆሎ እሺ እላታለሁ። ቀደዊና ንገሪኝ። እሺ መተሽ እሺ 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 ጽጌረዳ መቅዲ አለሽ? አንድ ጥያቄ አለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሮ የኔ ጥያቄ ምንድነው መሰለህ? ለምንድነው ታፕ ኮፒ ሊንክ የሚያደርጉት ነው እነዚህ ልጆች? መቶ ሺህ ያልገባንማ ይሄንን በማስረጃ እንድትመልስልኝ ፈልጌ ነው። አመሰግናለሁ። እሺ ለምንድነው ታፕ የማታደርጉት? እና ታፕ አድርጉ እያሏችሁ ነው ኡስታዝ። እና ታፕ ኮፒ ሊንክ አድርጉ። እሺ ሪፖርትም እያሳየብኝ ነው። ኢንሻአላህ ብዙ ነገር እንማማራለን። በቆሎም ለእናንተ ይደርሳችኋል። መቅዲ እንግዲህ በአሁኑ ጣልቃ የሚገባብሽ ያለ አይመስለኝም። ሰላም ላንቺውን እንኳን ደህና መጣሽ። ሰላም ነው። ደህና ነን። እንዴት ነሽ? ኋላ ትንሽ የሚረብሽ ድምፅ አለ። እሺ ግብዴሽን ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ብያለሁ ጀማው፣ እንዴት ናችሁ? ሰላም እኔ ደህና ነኝ አልሐምዱሊላህ። እንኳን ደህና ነው። እሺ መቅዲ ቀጥይ። እና በእርግጥ ሊያሳፍር ይችላል፣ ግን ጥያቄ ነበረኝ። እሺ እንትን ከየትኛው ቤተ እምነት ነሽ? እንድንተዋወቅ ነው። እሺ ለአንቺ የሚሆን መልስ እንደተሰጥሽ። ክርስትና። እሺ ቀጥይ። እና እናንተም የኛ ትክክል አይደለም ትላላችሁ፣ እኛም እንደዛ። ሁላችንም የቤተሰብን እምነት ነው የምንከተለው። አንተም ቤተሰብክ ሙስሊም ስለሆነ እኛም ክርስቲያን ስለሆነ፣ ግን ሁለት አምላክ እኔ አይደለም ሙስሊም ስለሆንክ ቤተሰብ ሙስሊም ስለሆነ ሙስሊም ሆንክ። አይኔ ሰልሜ ነው ክርስቲያን ነበርኩ። እና ይሄ ነው ጥያቄ። አስረዳኝ። ምንድን ነው ጥያቄሽ? ይሄው ነው። ምናልባት ሁለት አምላክ ነው ያለው ወይስ ምንድን ነው ነገሩ? አንድ አምላክ የተለያየ እይታ። አምላክ አንድ ብቻ ነው ብለህ ታምናለህ? አንድ አምላክ ነው። ክርስቲያኑም፣ ኦርቶዶክሱም፣ ጴንጤውም፣ ሙስሊሙም አይሁዲውም የሚያመልከው አንድ አምላክ ነው። ግን ለዛ አምላክ ሁሉም ሰው የተለያየ አመለካከት አለው። ያንን አምላክ በትክክለኛ መንገድ ተረድቶ በትክክለኛ መንገድ የተገዛው እሱ ትክክል ነው ብዬ ነው የማምነው። እና ኢየሱስ ወይም እግዚአብሔር ጌታ ያልሆነበትን አስረዳኝና ከትላንት ጀምሮ ጤነኛ አይደለሁም ማለት ነው። በጣም ተወዛግቤ ነው ያለሁት እና አስረዳኝ። ምንድን ነው? ምን ላስረዳሽ? ግልጽ ሆነን በጣም ብዙ ጊዜ ደጋግሜ ጠይቄ መልሱ እንትን አላለኝ። ምን አላለ? ምንድን ነው ጥያቄሽ? ጥያቄ 3 ቤት ገብቼ ጠይቄ ያለው 3ቱም ጋር የተለያየ መልስ ነው ያለው እኮ። አሁን ክርስትና ትክክል የማይሆንበትን መንገድ እና 3 ቤት ኢየሱስ ተነስቶ ሞቶ ተነሳ። ብዙ ነብያትም ከዛ ለምን ተነሳ ጌታ ካልሆነ ስላቸው ብዙ ነብያት ስለተነሱ ተነሳ አሉኝ። አንድ ቤት። ሁለተኛው ቤት ደግሞ ኖ ኢየሱስ አልተሰቀለም፣ እሱ መስሎ ሌላ ሰው የተሰቀለው ይላሉ። እና በጣም 3 መልስ ነው የሆነብኝ እና አስረዳኝ ፕሊዝ። ኦኬ እሺ፣ በጣም ነው። እሺ በደንብ እናየዋለን ተረጋግተን እና ረጋ ብለሽ በይ። ስለ ኢየሱስ ክርስቶስ ነው እንድናወራ የፈለግሽው? ስለ ኢየሱስ ክርስቶስ እናወራ ጀነራሊ። አዎ ትክክለኛ ሃይማኖት እስልምና ነው አልትላላችሁና አስረዳኝ። እሺ እኔ አሁን ከምንድን ነው ልጀምርሽ? ሀጂ ወይ ታላቁ ማውራት ከፈለጋችሁ ድል ልስጣችሁ፣ ካልሆነ እኔ ልጀምርና እየቀጠልን እንሂድ። መጀመር ትችላለህ። ያው ሐሳብ በኋላ ላይ እንሰጣለን እንደተመቸ። እሺ መግዲ በደንብ እየተከታተልሽኝ። እሺ እኔ ምንድነው ያሰብኩት ላይክ ክርስቲያኖችን ዲፊንድ ከማድረግ ሲሆን እምነታቸውን ከማለት ነው እኔ የማስበው። ላይክ እነሱ ሐሳብ ለሚለው ጥያቄ ደግሞ ብዙ ሪከርድ ላይ ሳይ መጽሐፍ ቅዱስ ላይ ጌታ ነው የሚል የለም ትላላችሁ እና እሱን አቀርብላለሁ ከፈለክ። ጌታ ነው የሚል ተደርጎ ነው ማለት ነው። ተደርጎ ነው እሱ ጌታ ነኝ የሚል አሳያለሁ እና
ነው ቅድሚያ ጌታ ተደርጎ ነው ባለመደረግ ውስጥ የተቀደደ እሱ በራሱ ጌታ ነኝ አምልኩኝ አላለም ትላላችሁ እናንተ። ነው አይ መጽሐፍ ቅዱስ ላይ እንደዛ የሚል ቦታ ደግሞ አለ። ጌታ ተደርጎ ነው አምልኩኝ የሚል የለም። አይደለም ጌታ ነኝ እኔ ጌታ ነኝ ይላል። ራስ ማስረጃ ላምጣ። ቆይ አንዴ እሺ መቅዲ ብዙ ጊዜ የተሳሳተ ነገር ነው የምታነሱት። አንዳንድ ሙስሊሞች ጋርም የተሳሳተ ነገር ነው። በመጽሐፍ ቅዱስ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ አላለም የሚል ትሬንድ ነው የነበረው። ከትሬንዱም ከድሮ ከዶክተር ዛኪር ስንጀምር እንጂ እኔ ጌታ ነኝ አላለም የሚል አይነት አይደለም። እኔ ጌታ ነኝ ጌታማ ብዙም ተብሏል ነው ያው ኢየሱስም ጌታ ተብሏል። አብርሃምም ዮሴፍም ብዙ ጌታ የተባሉ ነገሮች አሉ ነው። በኢየሱስ ክርስቶስ ዘመን ጌታዬ ጌታዬ እያሉ ይጠሩ ነበር። ለምሳሌ አትክልተኛ መስሏት መግደላዊት ማርያምም ጌታዬ ብላ የጠራችበት ጊዜ አለና ጌታዬ ጌታዬ የሚለው ስያሜ የተለመደ ነው። ያ ሳይሆን የነበረው ትሬንዱ ማለት ነው። ማለትም ዶክተር ዛኪር ያስነሳው የነበረው ነገር እኔ አምላክ ነኝ አምልኩኝ አላለም የሚል ነው። አንቺ አምላክ ነኝ አምልኩኝ ብለዋል ከሆነ ወይ ያን አንስተሽ ትቀጥያለሽ። ቀጥል ሀዩ። እሺ ግን እኔ አሁን እንዳልተረጋጋሽ ነው ይገው። ተረጋጊና አንድ ነጥብ ላይ እናወራ። መግዲ በቃ ብዙ ሐሳብ ቋገበ ተረጋጊና እንቅልፍ ራሱ ትላንት ከኢብሮ ጋር አውርቼ እና እኮ ተረጋጊና አንድ ነጥብ ክርስቲያን ቤት አባረኝ ነው የመጣሁት። ጥያቄ መመለስ አልቻሉም። አባረኝ ነው የመጣሁት እኮ ተረጋጊና አሁን ሁሉንም ነጥብ አንዴ ማውራት አንችልም። ግርግር ነው የሚሆነው። ግን አንድ ነጥብ አንሺና እሱን አንሳ እንትን እያለን እየቋጨን እንሂድ። ካልሆነ ለምን አናደርግም? መቅዲ እንድናደርግልሽ አንቺ ወይ ሀሪፍ እንዲሆን በሙስሊሞች በኩል አምላክ አይደለም ምንልበትን አንስተን ግን ይሁን ደግሞ ቢሆንስ ነው። አሁን አምላክ ቢሆንስ የሚለውንም ሁሉንም ነገር ብናይ አሪፍ ነው። አሁን አልተሰቀለም የሚለው ፖይንትም እንዳለ ሆኖ እሺ ቢሰቀልስ ሁሉንም አይነት እይታ ተረጋግተን እንድናወራሽ ሁሉንም አይነት ነገር እንድናወራበት ማለት ነው። ተረጋግተሽ አንቺም ሰከን ብለሽ ትላንትም እያየሽ ነበረ ኢብሮ ቤትና ሰከን ብለሽ ምናምን እንደዚህ ለማውራት ሞክሪ። ስለዚህ እኛ ሁሉንም አይነት እይታ እናየዋለን። እሺ መቅዲ ለምሳሌ አምላክ አይደለም እንልበትን በቃ የዛሬ 2000 ዓመት አንድ ሰው ነበረ በዚህ ምድር ላይ ሲመላለስ የነበር ስሙ ኢየሱስ ይባል ነበረ። ያ ሰው ያህሹዓ ይባል ነበር ያው በዕብራይስጡ ማለት ነው። ያ ሰው ተሰቅሏል ተብሎ ይታመናል ምናምን። ስለዚህ አሁን የዛሬ 2000 ዓመት በፊት የነበረው ሰውዬ አምላክ ነው ወይስ አይደለም? ተሰቅሏል ወይስ አልተሰቀለም ነው አይደል? ዋናው የፈለግሽው መቅዲ? ቅድሚያ እሱን መልሱልኝ በቃ። ስለዚህ ቀጥል። አምላክ ቢሆንም ባይሆንም ምን የሚፈጥረው ነገር እንዳለ ቀጥልበት። ትንሽ አውሩ። እኔ ያሰብኩት ምንድነው ዲፌንድ ከማድረግ ይልቅ ክርስቲያኖች የሚያምኑትን ነገር ዲፌንድ ላይክ አሁን ኢየሱስ ክርስቶስ አምላክ ነው ይላሉ። አይ አምላክ አይደለም ምክንያቱም ከዚህ አንጻር ምናምን ብለን ሳይሆን መጀመሪያ አምላክ ቢሆንስ የሚለውን ነገር እናያለን። አምላክ ቢሆንስ አምላክ መሆኑ እንደማያስኬዳቸው አምላክ ላለመሆኑ ፍንጭ የሚሰጡ ነገሮችን እግረ መንገዳችንን እያየን እንሄዳለን። ከዛ ደግሞ አለመሆኑን ደግሞ እናያለን። ከዛ ደግሞ ወደ ስቅለቱ ከሄድን ደግሞ እሺ ቢሰቀልስ ተሰቅሏል ይላሉ። እሺ ቢሰቀልስ ከዚህ አንጻር ላይክ መሰቀሉ ምንም ጥቅም እንደሌለው ምንም ስሜት የማይሰጥ ነገር እንደሆነ እናያለን። ከዛ ደግሞ አለመሰቀሉን ደግሞ በቀጣይ እናያለን። ይሄ ደግሞ ለአንቺ ቀላል ነው የሚሆነው ምክንያቱም አሁን ያለሽን እምነት ትንሽ ማለት ከልጅነት የሚያደግሽበት ነገር ምናምን ስለሆነ ለዛም ነው ትንሽ ሰላም ይነሳሽ። ግን በቃ አንቺን ደግፈን እንነሳና አንቺን እንደግፍሽና እንነሳ። ከዛ ግን የደገፍንሽ ነገር እንደማያስኬድሽ እንየውና ራስሽ ተለቂዋለሽ ራስሽ ማለት ነው። ከዛ ይሄኛው አንዱ ምክንያታችን ነው ኢየሱስ ክርስቶስ አምላክ ላለመሆኑ። ሁለተኛው ምክንያታችን ደግሞ ላይክ አምላክ ላለመሆኑ ይሄ ነገር ብለን በዝርዝር እናያለን ማለት ነው። ይሄ ጥሩ አይመስልሽም መግዲ? ተረጋግተሽ ማለት ነው። እሺ ቀጥል። በቃ እሺ አሁን ይሄንን ከቀጠልን አሁን የመጀመሪያው ኢየሱስ ክርስቶስ አምላክ ቢሆንስ ብለን ስንነሳ ትልቁ አሁን የሚነሳው ነጥብ ምንድነው? ኢየሱስ ክርስቶስ የአምላክ መልእክተኛ ነው ወይ ነው ጥያቄው።
መጀመሪያው የሚነሳው ጥያቄ ማለት ነው። ኢየሱስ ክርስቶስ አምላክ ልኮት ነው ወይ ወደ ምድር የመጣው ወይስ ራሱን የመጣው የሚባለው ጥያቄ ነው። እኛ ለዘመናት ያልተመለሰልን ጥያቄ ማለት ነው። እንግዲህ የአንዱ አምላክ ከሆነ ራሱ የመጣው ኦኬ፣ አንድ አምላክ ነው ያለው እሱ ነው የመጣው። ግን አንዱ አምላክ የተባለው ከሆነ ኢየሱስን የላከው ወይ አምላክን ልኮታል ወይ ደግሞ አምላክ ሰውን ልኮታል ብለን ነው የምናምነው። አምላክን ከላከ ሰውን ልኮታል ብለን ነው የምናምነው። የሚረብሽ ድምፅ አለ። ማን ነው አንሚት ያደረገው? እሺ። እና አምላክ ወደ ምድር ምንድን ነው የላከው? አምላክን የላከው ወይስ መልእክተኛን የላከው የሚል ጥያቄ አለ። እዚህ ላይ ያወሳስቡታል። የማይመለስ ጥያቄ ነው። እና መቅዲ ይህንን እንዴት ትመለከቸዋለሽ? ለምሳሌ በትንሹ ቀለል አድርገሽ እንዳትጨናነቂ። መቅዲ ያለሽ አምላክ ራሱን የመጣው ወይስ ልኮ ነው ያልከው? ጥያቄና መልስ እንዲሆን ልኮት ነው መጥቶ ነው። ራሱን የመጣው ወይስ ተልኮ ነው የመጣው? ራሱን የመጣው። ኦኬ እኮ አሁን ምን ይለናል መሰለሽ በመጽሐፍ ቅዱስ ላይ አብ ልጁን እንደላከ ነው የሚነግረን። ይሄን አንብበሽ ከሆነ ይሄን አንብበሻል? ሶስቱም አንድ ናቸው እኮ አብ ወልድን ይላከዋ ጥቅስ እንስጥሽ። ታላቁ ጥቅስ መክፈት ትችላለህ? አይደለም። እዛኛው አካውንት ከገባው ይሄንን ሁሉ ትላንትና ልጁ አስረድቶኛል። ማስደገም ሰዓት መግደል አልፈልግም። ጥያቄ ቀለል እያደረግና ሳይሽ ፈጣሪ ካልሆነ አይነሳም አይደል? ፈጣሪ ስለሆነ ሞተ ተነሳ። ኖ አልሞተምም ትላላችሁ፣ አልተሰቀለምም ትላላችሁ እኮ። መጀመሪያ ከዚህ እንሂድ ሜሪ። ይሄ ነገር ያቀልልሻል፣ ካልሆነ አስቸጋሪ ነው የሚሆነው። እሺ ታላቁ ወርደ በዛ ግባ። ወይ እንትን ጥቅስ መክፈት የሚችል ሰው ካለ ይግባል። እሺ እንደዛ መክፈት የሚችል ሰው ካለ መግባት ይችላል። ካልሆነ እኔ ቆይ በዛኛው አካውንት ልመለስ አንዴ። ዩቲ አለሽ እንዴ? ዩቲ ሜቢ ካለች ሰው መክፈት። አቤት ምን ልክፈትላችሁ? ግን ስራ ላይ አሁን ልክፈትልሽ። በቃ ስራ ላይ ኮንሽ ችግር አንዴ መክፈት ይችላል። በቃ ታላቁ ወርዶ ይመጣል። ወርደና ታላቁ ሀጂ ተኝቷል መሰለኝ። ተማለው ትሰማለህ? ዮሐንስ 6:38 ክፈት። ካሜራ ተጠንቀቅሽ። እጃ ይሄንን ብቻ ትንሽ እንትን አድርገው በሪካርድ እንዳይመች። ምን ላተለቀው እሱን? እሺ እሺ ምን ይላል መግዲ? አይሾ እዚህ ጋር ዮሐንስ ወንጌል ይታይሻል መግዲ? መግዲ ያለሽ አይሰማችን ካልሆነ አስቸጋሪ ነው የሚሆነው። መቅዲ ያለሽ እያወራሽ ከሆነ ሚዩት ነሽ። እንት ላይ አለው ብላለች።
እሺ እናንብብላት። ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ ፍቃዴን ለማድረግ አይደለም እንጂ የላከኝም ፍቃድ ለማድረግ ከሰማይ ወርጃለሁና አለ። የላከኝ ብሎ አግልሎ የላከውን ፍቃድ እንትን ሊፈጽም እንደመጣ ከሰማይ ወርጃለሁ ብሎ ኢየሱስ ይነግረናል ማለት ነው። እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 3 ላይ እንደዚህ ይላል፣ እውነተኛ አምላክ ብቻ የሆንከው አንተ የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። እና ኢየሱስ ክርስቶስ ተልኮ ከአንድ አምላክ ተልኮ እንደመጣ በግልጽ ይነግረናል፣ ምንም በማያሻማ መልኩ ማለት ነው። እና እንደገና ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይም ብናየው በስነስርዓት አብ እንደላከው ይናገራል። እሱም በስም ማግኘት ይችላል ነው 5:23 ላይ ይኸው ወልድን የሚያከብረው የላከው አብ አያከብሩም ይላል። ወልድን አብ እንደላከው ይናገራል። ስለዚህ አብ ወልድን ከላከው ወልድ አምላክ ከሆነ አብም አምላክ ከሆነ አምላክ አምላክን ልኮታል እያላችሁ ነው ወይ ነው ጥያቄያችን። እኛ ደግሞ አይ አምላክ አምላክን አይልክም፣ ይሄ ወልድ የሚባለው ነብይ ነው፣ ሰው ነው፣ ፍጡር ነው፣ ይሄ አብ የሚባለው ደግሞ አንዱ እውነተኛ አምላክ የተባለው ነው እያለን ነው። ኢየሱስ ክርስቶስ አምላክ ነው ብለን ከተነሳ ማለት ነው። ስለዚህ በላኪና በተላኪ መካከል በጣም ትልቅ ሰፊ የሆነ ልዩነት አለ። ስለዚህ ይሄ አብ የሚባለው አምላክ ሌላ አምላክ ነው ወደ ምድር የላከው፣ እሱ አልመጣም። ስለዚህ ከዚህ አንጻር ወደ መድብለ አማልክት ነው የሚሄድብን የኢየሱስ ክርስቶስ አምላክነት ማለት ነው። እና ከዚህ ነገር አንጻር ኢየሱስ ክርስቶስ አምላክነቱ አያስኬድም። ታላቁ ጨምርላትና ሀሳብ ካላት እንሄዳለን። አይ እስኪ የምትለውን እንስማና ከዛ በኋላ ኢንሻአላህ መቅዲ ያለሽ ማውራት ትችያለሽ። ሚዩት ማንሳት መቅዲ ቀጥሉ። እንግዲህ እሷ ካልመጣች መቀጠል ከባድ አስቸጋሪ ነው የሚሆነው። የቤት ሰዎች ዳውድ አለክ እንዴ? ዳውድ እሺ፣ ማውራት ይመቻል ወይስ ዝም ብለን የተቀመጥኩ? እሺ፣ ታብታቡ 100 ሺህ እናስገባው። ታላቁ ሚታርክ ዳውዴ እኔ ነኝ ያስወረድኩት። እሺ ኡስታዝ ገባ። ኡስታዝ አንድ እየጻፈ ነበር። እሺ እሺ ተነፈስኩባቸው። እሺ እሺ ለማንኛውም መቅዲ እየሰማሽ ከሆነ አምላክ ለምንድን ነው ከመጀመሪያው ራሱ ለምንድን ነው መውረድ ራሱ የሚጠበቅበት? አሁን እንደ እንዳለች ከሆነ ያው ኢየሱስ ክርስቶስ የተላከ ነው ከተባለ ከማን ነው የተላከው? ከአምላክ ከተባለ አምላክ ልኳል ወይ ነው? አይ ኡስታዝ እኮ ኢንቫይት ተደርገህ ነው ሲያሳየኝ ኢንቫይት ነው የሚል እና ድጋሚ ኢንቫይት ማድረግ የሚቻል አይመስለኝም። እስኪ ይሄን እኮ ተቀበልኩ እኮ። እሺ ምንድነው አሁን ትልቁ ጥያቄሽ? ወይ እሱን ንገሪንና የሰው ልጅ እሱን አምላክ ልኮት ከሆነ የሰው ልጅ ሞቶ እንዴት ይነሳል? እሺ ኡስታዝን ሳው አንዴ እኔ ገስት እየተቀበልኩት ነው እየሳብኩት ነው ግን እንትን ኢንቫይትድ ብሏል ኡስታዝ። እንትን አድርገው ከቲክቶክ ውጣና እንደገና ነው ኢንቫይተር ነው የሚለው እንዲጋር ከቲክቶክ ውጣና ከላይቡ እንደገና ነው ኡስታዝ ኢንቫይት ነው የሚለው ተቀብያለሁም እየሳብኩትም ነው ተመሳሳይ ነገር ነው ማየውና አንዳንዴ ያረጋግጥ ወጥቶ ከቲክቶክ ወጣ ገባ። መቅዲ ካለች ተመለሽ ችግር ስላለበት ኡስታዝ ወይ ውጣና እንደገና ነው። ኦኬ አሁን ገባ። ኡስታዝ ቀጥል። ቀጥሉ እና እቀጥላለሁ ነው የሆነ ሰዓት ላይ
መርሃባ። እሺ ለማንኛውም መቅዲ እንደ መጽሐፍ ቅዱስ ታሪኮች ማለት ነው ከሞት የተነሳ ብቸኛው ሰው አይደለም ኢየሱስ ክርስቶስ። ኢየሱስ ክርስቶስ እንዲያውም ሙቷል ለመባል ሁሉ የሚያዳግት ነገር ነው። ለምሳሌ እሱ ምልክትን የሚሰጣቸው እንዴት ነው ተብሎ ሲናገር ከዮናስ ምልክት ውጭ ሌላ ምልክትን አታዩም ብሎ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ እንዲሁም ደግሞ የሰው ልጅ በምድር ልብ ውስጥ 3 ቀንና 3 ሌሊት ይቆያል ብሎ ተናግሮ ነበር እና ዮናስ አሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት መቆየቱ ምንድነው ተአምር የሚያደርገው? መቅዲ የዮናስን ታሪክ እሱ የፈጣሪ ችሎታ ነው። እንዳይወጣው አዞት የማን ችሎታ ነው? እንዳይወጣው ታዞ ነው። ተአምር ያደረገው ነገር ምንድነው? እንዳይወጣው ታዞ ነው እኮ ገባኝ። ችግር የለውም። ኢየሱስም እኮ ማን እንዳስነሳው ምናምን እናያለን። እሱ ችግር የለውም። ግን የዮናስን ከ3 ቀን በኋላ እነሳለሁ ብሎ ነው የሞተው። ቆይ መጀመሪያ እንግባባሽ። ማለት አማርኛ ኢንተረጂውና ከዛ በኋላ መልሽ። ዮናስን አሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት መቆየቱ ምንድነው ተአምር የሚያደርገው ሲባል በህይወት መገኘቱ ነው አይደል? ከ3 ቀንና ከ3 ሌሊት በኋላ ዮናስ አሳ ነባሪ ሆድ ውስጥ በህይወት ነው የኖረው። 3 ቀንም 3 ሌሊትም በህይወት ነው የኖረው። አልሞተም ነበር። ተአምር የሚያደርገው እሱ ነው። ቢሞት ኑሮ ተአምር አይሆንም። ኦልሬዲ ማንኛውም ሰው ስለሚሞት አይደል መቅዲ? ኦኬ ኢየሱስ ክርስቶስ ይሄን ተአምር ከዚህ ተአምር ውጪ ሌላ ተአምር አታዩም ሲላቸው የሰው ልጅም በምድር ልብ ውስጥ 3 ቀንና 3 ሌሊት ይቆያል ሲላቸው ምን እያለ ነው? በህይወት ይቆያል ነው ወይስ ሙቶ ይቆያል እያለ ነው? መቅዲ አው ከዮናስ ምልክት በቀር ሌላን ምልክት አታዩም አለ አይደል? ዮናስን ምልክቱ ምንድነው ተአምሩ ሲባል በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት ቆይቶ መውጣቱ ነው። ይሄ የዮናስ ምልክት ነው። እንዴት ነው ይሄ ተአምር የሚሆነው ሲባል በህይወት ኑሮ በህይወት መውጣቱ ያ ተአምር ያደርገዋል። ኢየሱስ ክርስቶስ ተመሳሳይ ተአምር እንጂ ሌላን አታዩም ሲልና ግን የሰው ልጅ በምድር ልብ ውስጥ ነው የሚቆይ ሲል ልክ እንደ ዮናስ ከሆነ ተአምሩ ዮናስ በህይወት እንደቆየው የሰው ልጅም በህይወት በመቃብር ውስጥ 3 ቀንና 3 ሌሊት ይቆያል እያለ ነው። ከዚህ የተለየ ትርጉም አለው ነው? ኢየሱስ እኮ ሞቶ ነው የተነሳው። ተሰቅሎ በቃ ሞቷል ተብሎ ተቀብሮ እኮ አሁን ኢየሱስ ክርስቶስ ሞቶ ከሆነ ደግሞ ኢየሱስ ክርስቶስ ሞቶ ከሆነ ከዮናስ ጋር ምንድነው የሚያመሳስለው? ከዮናስ ተአምር ጋር አሁን ጥያቄ የሆነብኝ እኮ በሶስት ከፍላችሁ ነው የምትመልሱት። በ3 ከፍላችሁ አንዳችሁ አልተሰቀለም፣ እሱን መሳይ ነው የተሰቀለው እና አልተነሳም ነው የምትለው። ይሄን ጥያቄ ትልቁ ችግርሽ እኮ በቃ ችግር የለውም ይመለስልሻል እኮ። ግን በቃ ትልቁ ነገር እኔ ላሳይሽ የፈለኩት አንደኛ ከሞት መነሳት ተአምር አይደለም። አልዓዛርም እኮ ከሞት ተነስቷል። ኢየሱስን እግዚአብሔር አብ ነው እንዳይበሰብስ ከሙታን ያስነሳው። አልዓዛርም ከሞት ተነስተዋል። እነ ኤልሳዕም የሞቱ ሰዎችን አስነስተዋል። አጥንት ሁሉ ሆነው የነበሩ ሰዎችን አስነስተዋል። ከሞት መነሳት አምላክ አያደርግም ነው መጀመሪያ ይህን እንድትረጁ ነው። ከዛ ኢየሱስ ክርስቶስ ተአምር ሲሰጥ ደግሞ በህይወት ያለን ሰው ነው እንደ ተአምር ያስቀመጠ። ኢየሱስ አልሞተም ማለት ነው። ከሞተ ያ ምልክትን ታያላችሁ ያላቸው ነገር ፎልስ ነው የሚሆነው። ለምን? የተሳሳተ ነገር ነው ከምልክቱ አንጻር። ኡስታዝ ሚዩት አንስተ ነበር። ኡስታዝ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ትጠይቅና ልክ አንተ ማውራት ስትጀምር ሌላ ጥያቄ ይፈጥርባታል መሰለኝ። እንደዚህ አይነት ፔንዱለም የሚባል ነገር አለ ሳይኮሎጂካሊ። የአንዳንድ ሰዎች ጥያቄ እየጠየቁ እያለ ጥያቄ ይመጣባቸዋል፣ መልስ ሳይመለስ ማለት ነው። መልሱ ሳይመለስ ከዛ ጥያቄ ሲመጣባት ደግሞ እየተደራረበ ሌላ ጥያቄ ይመጣባታል እና እሱን ሴታፑን በደንብ ሴቲንጉን በደንብ ብታስተካክለው ጥሩ ነው። መቅዲ ሴቲንጉን አስተካክሊው፣ እዛ ያለው ያንቺ ሴቲንግሽን ማለት ነው ውስጥሽ ያለው ማለት ነውና መጀመሪያ አንድ ጥያቄ ጠይቂና እሱን በደንብ አድሚው ጭፍልቅ አድርገሽ በደንብ ገብቶሽ ስታልፊ ሌላውን ደግሞ በእስክሪብቶና በወረቀት ካለሽ አጠገብሽ ጻፍ አድርጊውና ከዛ እሱን ጥያቄ ቁጭ አድርጊውና ቀጣይስ ደግሞ እሱ ሲያልቅልሽ እንትን ይላል። ያለዛ ምንድነው እዛ ታች ያለው ታዳሚም ከላይ ያለውም ጥያቄ መላሹም አንቺም ለሱ አካይዱ ላይ አይመችም፣ መልስ ለመስጠት አይመችም።
እንትኑ ራሱ መላሹ ደክሞት ሊተው ይችላል። ታዳሚው ከታች ደግሞ ምንድነው ያወሩት የሚለው ነገር አለ። ሶስተኛ ለአንቺ ራሱ ምንድነው ጊዜና ጉልበቴን በምንድነው ያዋልኩት የሚለው ነገር በቂና አጥጋቢ ላይሆን ይችላል ማለት ነው። እና ከዛ አንጻር ነው አሁን ቅድም ኢየሱስ ጌታ ነው የሚል ባይብል ላይ ያለ ስትል በቃ በጌትነቱ ዙሪያ ላይ እስከ መጨረሻው ድረስ የሚደማ ነበር የመሰለኝ። ከዛ ጃቢሮ ስለ ጌትነቱ እያወራ እያለ መሀል ላይ ደግሞ ሌላ ነገር መጣ። ከዛ ኢየሱስ ሳያልቅ ደግሞ እንደገና መጣ። ከሞት መነሳት መጣ። ከሞት መነሳት ሲያስረዳ 3 እና 3 ሌሊት። ከዛ እናንተ ደግሞ በ3 ከፍላችሁ ነው የምታዩት። እንትኑ እየሰፋ ነው የሚመጣው። ስለዚህ አንድ ፖይንት ላይ ብቻ ስቲክ አድርገሽ በደንብ አንድ ቦታ ላይ በደንብ ጥብቅ አድርገሽ አንድ ቦታ ይተሽ መጠየቅ ነው ያለብሽ ማለት ነው እንጂ የጥያቄው መልስ እንትን ነው። ግን ለመልስ ሰጪው ይደክመዋል። ገብቶሻል? አንድ ፖይንት ላይ ካልሆነ ማለት ነው። እስቲ ጥያቄ ካለሽ ጥያቄሽን አቅርቢ። ጥያቄ በአጭሩ እሱ ለማስረዳት ሲሞክር አረዝመው መነሳት የእሱን አምላክነት አይገልጽም እያለኝ ለቦታዎች ጠይቄ ደግሞ ጭራሹኑ አልሞተም እሱ መሳይ ነው የተሰቀለው ነው። እሱ አይደለም ጥያቄው። አሁን እኮ እንትን ነው አምላክነቱ ላይ ነው የተጠየቀው ጥያቄ እንጂ ኢየሱስ ሞቷል አልሞተም የሚለው አምላክ አዎ አምላክ ከመነሻውኑ ሞተ ተነሳ የሚባለው ነገር ለመለኮት ይሰራል። መለኮት ጽንፈ ዓለሙን የፈጠረ ነው። ይሞታል መለኮት ይሞታል መለኮት የሰማይና ምድር ነው የፈጠረ። አይ መለኮት ይሞታል ወይ በባህሪው እኮ የሞተው መለኮት ሞተ ተብሎ እኮ አይታመንም ማለት በክርስትና መለኮት ሞተ ብለሽ ታምኛለሽ አንቺ? ማለት እሱ ነብይ ከሆነ በቃ እንደማንኛውም ሞተ ተነሳ ለምዶ በሁለት ነው አይደለም። ጥያቄ መለኮት ይሞታል ወይ መለኮት ይሞታል ወይ? አዎ በይኝ ወይ ከዛ በኋላ መቀጠል እንችላለን። እንደማይሞት ማስረጃ መስጠት እንችላለን። ይሞታል። ኦኬ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አውጣላት። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን ያለ አምላክ የማይሞት የማይታይ ነው ይላል። ብቻውን ያለ አምላክ ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል፣ አንድ ሰው እንኳን አላየውም፣ ሊያየውም አይቻልም ይላል። ዕንባቆም 1:12 ላይ አንተ የተቀደስከ አምላክ ነህ አትሞትም ይላል። ፈጣሪ እንደማይሞት ይናገራል። ይኸው እነዚህ ጥቅሶች አሉ። አንቺ ደግሞ መለኮት እንደሚሞት ማስረጃ እስኪ መለኮት ሞተ የሚል መጽሐፍ ቅዱስ ላይ መለኮት ሞተ የሚል ሶስተኛ ቀኑ ተነሳ። መለኮት ምንም አይደለም። የፈለኩት መጀመሪያ መለኮት ሞተ ሞተ ተሰቀለና ተነሳ። መጽሐፍ ቅዱስ አምጥቼ እንደዚህ ነው ብዬ መከራከር የለኝም። ለመከራከርም አይደለም ግን እውነታውን ለማወቅ ባይብል ላይ ከኦሪት ዘፍጥረት ድረስ መለኮት ሞተ የሚል የለም። ፖይንታችን እሱ ነው። ኢየሱስ ጌታ አይደለም። ስለዚህ ቁርአናችሁ እንድታስተምሩኝ እኮ ነው የፈለኩት። ቆይ እሱን አይደለም ስለ ጌትነቱ አልጠየኩም። መለኮት መቅዲ አንድ ፖይንት ላይ ነው ከኔ ጋር መጣ። መለኮት ሞተ የሚል ማለት ነው። ፈጣሪ መለኮት ሞተ። አዎ ፈጣሪ ሞተ የሚል ነገር ባይብል ላይ የለም፣ አታገኝም። የሞተው ሰው ነው እንደ መጽሐፍ ቅዱስ ከሆነ ሞተ የሚባለው ማለት ነው እንጂ መለኮት ሞተ የሚል ነገር አዎ ሰው ሞተ ነው የሚባለው። ሰው ከሆነ ሳይሞት በፊት ከ3 ቀን በኋላ እነሳለሁ ለምን አለ? ከዛን ከተነሳም እንዴትም ደግሞ ተነሳ። ሰው ከሆነ እሱ ከሄድሽ እንደውም ማቴዎስ ወንጌል ምዕራፍ 12 ቁጥር 48 ላይ በመቃብር ወይም ደግሞ በምድር ልብ ውስጥ 3 ቀንና 3 ሌሊት ይሆናል አይደል የሚለው። ስለዚህ እስቲ መቃብር ከገባበት ጊዜ ጀምሮ 3 ቀንና 3 ሌሊት ይሞላል። መቼ ነው መቃብር የገባው? አርብ ማታ አይደለም። አርብ ማታ ፀሐይ በጠለቀች ጊዜ ወደ መቃብር ውስጥ ሄደው አስገቡት። አርብ ማታ ፀሐይ ከገባች በኋላ የሚቆጠረው ወደ ቅዳሜ ነው። አንድ ሌሊት አንድ ቀን አለ። ገብቶሻል? አንድ ሌሊት አንድ ቀን አለ። ከዛ በኋላ አንድ ሌሊት አለ። ከሁለት ቀን በሳምንተኛው ፊተኛው ቀን ገና ማለዳ በጨለማ ሆኖ ሳለ መግደላዊት ማርያም ወደ መቃብር ስትመጣ ኢየሱስ የለም በመቃብር ውስጥ ማርቆስ 16:1 ላይ። ስለዚህ 2 ሌሊት አንድ ቀን ነው የሚሆነው። አንድ መዓልት 2 ሌሊት ነው የሚሆነው። ኢየሱስ ያለው ደግሞ 3 መዓልት 3 ሌሊት ነው ያለው። ስለዚህ ኢየሱስ የተናገረው ነገር ውሸት ነው። መቅዲ እኮ 2 ሌሊትና አንድ መዓልት ነው የሚሆነው እንጂ 3 መዓልት 3 ሌሊት አይሆንም። ያው መዓልት ስልሽ የብርሃኑ ክፍል በአማርኛ በትክክለኛ አማርኛ መዓልት ይባላል ማለት ነው።
ሌሊቱ ደግሞ ሌሊት ይባላል። የሁለቱ ድምር ነው ቀን የሚባለው። ስለዚህ 3 ሌሊትና 3 መዓልት ከሆነ የሚቆየው ኢየሱስ ግን የቆየው 1 መዓልት ነው። 1 መዓልትና 2 ሌሊት ነው የቆየው። 36 ሰዓት ነው የቆየው በመቃብር ውስጥ። 72 ሰዓት ነበር መቆየት የነበረበት። ምን ታያለሽ በዚህ ዙሪያ ላይ? እኔ ጌታ ነኝ አላለም። ጌታችሁን ተከተሉ ብሎ ነው ሲያስተምራችሁ የነበረው አላችሁ። ለምን ደሞ መጽሐፍ ቅዱስ ጌታ ነኝ ብሎ የተናገረው? እሱን ተረዳው። በቃ ከጨረሻ ወደ ጌታነት እንመጣለን። አሁን እንዳትመለሽ ወደዚህ። ኢየሱስ በመጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ መምህርና ጌታ ትሉኛላችሁ እንዲሁ ነኝና ነው ያለው። ኢየሱስ መምህርና ጌታ ነው ያለው እንጂ አምላክ አላለም። እኛ ጥያቄያችን ኢየሱስ እኔ አምላክ ነኝ አምልኩኝ ያለበት ጥቅስ አምጡ ነው እንጂ ያልነው ኢየሱስ እኔ ጌታ ነኝ ያለበት ጥቅስ አምጡ አይደለም። ኢየሱስ እኔ ጌታ ነኝ እንኳን አይደለም ያለው። እናንተ መምህርና ጌታ ትሉኛላችሁ እንደምትሉኝ ነኝ ነው ያለው። ለምን? ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታ አደረገው ይላል። ታውቂያለሽ ይሄንን? መቅደስ የለችም። ቢኬ ሰላም ነው አይደል? ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ የሚልበትን ይዤ እመጣለሁ። አልወጣሁም። ያወራሁት አልሰማሽኝም? አልሰማችም። ሰምቻለሁ። ሁሉንም የሰማሁት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታ አደረገው ይላል አይልም? ጌታ አደረገው። አጣርቼ ልምጣ። ላንብብ፣ ጠብቀኝ። ያውጣልሽ፣ ፒክ ያውጣላት። ስንት አልከ ኡስታዝ? ሐዋርያት ሥራ ምዕራፍ 2 ቁጥር 36 አምላክ ይላል። ግሪከኛው ቴዎስ ይላል፣ እንግሊዘኛው ጋድ ይላል። አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ታይሻል። እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ስለዚህ ኢየሱስን ክርስቶስና ጌታ ያደረገው ማን ነው? መቅዲ ወጣች። በነገራችን ላይ ስለ ጌትነቱ ትንሽ ላስተምራችሁ፣ አንዳንድ ነገር ይጠቅማችኋል። እዚህ ጋር ስታዩት አምላክ ኢየሱስን አምላክ ጌታም ክርስቶስም እንዳደረገው እስራኤል ወገን በእርግጥ ይወቅ ይላል። አምላክ ኢየሱስን ጌታም ክርስቶስም አድርጎታል ይላል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 8 እና 9 አውጣላቸው ምን ማለት እንደሆነ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ይታያቸዋል። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ ይላል። አዳይተታቸው እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። አምላክ ነው የሚለው እንግሊዘኛው። አምላክ ጌታ አደረገኝ አለ ዮሴፍ። ጌታ አደረገኝ ማለት ጌትነቱ መነሻና ጅማራው አለው። ስልጣንና ሹመትና እልቅናና ማዕረግን ነው የሚያሳየው እንጂ የዓለማቱ ጌታ አደረገው ማለት አይደለም። ስለዚህ ዮሴፍ በመጀመሪያ መደብ አምላክ ጌታ አደረገኝ ካለ፣ ጴጥሮስ ደግሞ በሶስተኛ መደብ አምላክ ኢየሱስን ጌታ አደረገው ካለ ኢየሱስ በመደረግ ላይ የተመሰረተ ነው። መነሻና ጅማራው አለው። በባዶነት የተቀደመ ነው። ይሄ ነው የመጀመሪያ እንትን ማለት ነው። ከመጣሽ ፖይንቱ ላይ እንመለስና ተጨማሪ ጥቅሶችን እንሰጥሻለን ማለት ነው። በጣም የሚገርሙ ነገሮች አሉ። አሁን አለሽ መቅደስ ኦኬ፣ እኛ እንቀጥል። ሐዋርያት ሥራ ማን ነው? ሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ያወጣለት። ሉቃስ ወንጌል ምዕራፍ 2 ቁጥር ይሄን ጥቅስ ያጀማ ሁላችሁም እዩ። ጉር ነው የምትመለከቱት። ይሄን ጥቅስ ሁላችሁም እንድታዩት ፈልጋለሁ። ቁጥር 24 ላይ ዝቅ አድርገው፣ ትንሽ ዝቅ። ማርያም ለእግዚአብሔር እናቱ ናት የሚለው ሸፍኖታል። እሺ እዚህ ጋር እሺ ሁለት ዋለትና ቆይ የቁጥር 24 ላይ ማለት ነው። እዚህ ጋር ያያችሁት የእናት ማዕፀን የሚከፍትና ተብሎ ተጽፏልና በጌታ ፊት ሊያቆሙት በጌታ ሕግ 2 ዋኖስና 2 ጫጩት እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት አለ። ወደ ማን ነው የወሰዱት? በማፊት ለምን ሊያቀርቡት? ፒኬ በማፊት ሊያቀርቡት ነው የወሰዱት ኢየሱስን። ማርያምና ዮሴፍ የወሰዱት
ማን ነው ያ ጌታ የተባለው? ማን ነው? በጌታ ፊት ሊያቆሙት ይላል። ማን ነው የጌታ የተባለው? ገብተዋል። ሌላ ጌታ አለ ማለት ነው። አንድ ጌታ የሚባል የባህሪ ጌታ ያለው በማንም ጌታ ያልተደረገ ጌታ አለ ማለት ነው። ከዛስ ቀጥሎ ቁጥር 26 ላይ ምን ይላል? 26 ላይ በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። ስለዚህ በጌታ የተቀባው አለ። የተቀባው መሲሁ ነው፣ ኢየሱስ ነው። የቀባው ደግሞ ጌታ ነው። ይሄ የሁሉ ጌታ የሆነው ጌታ ኢየሱስን ሲቀባው ታያለ። ስለዚህ በሱ ፊት ላይ ያቆሙት ነው የወሰዱት ማርያምና ዮሴፍ ራሱ ማለት ነው። ኢሳይያስ 61:1 ላይ ያወጣ። ኢሳይያስ 61:1 ላይ ኢሳይያስ እዚህ ጋር ይታያችኋል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና እያለ ይናገራል። አሁን ጌታ የሚለው አውቀው ደብቀውታል። ዕብራይስጡ አዶናይ ነው የሚለው። አዶናይ ማለት ትርጉሙ ጌታዬ ማለት ነው። የጌታዬ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛልና አለ። ተመልከቱ። አሁን ኢየሱስ ራሱ ምን ብሏል? ጌታዬ የሚለው አካል አለ። አማርኛው ላይ ጌታ ነው። የጌታዬን የሚለው አዶናይ። አዶናይ ማለት ጌታዬ ማለት ነው ትርጉሙ። ስንት አገኛችሁ? 3 አገኛችሁ። አንደኛ የመጀመሪያው ኢየሱስ ጌታ የተደረገ ነው። ሁለተኛ ነገር ደግሞ በጌታ ምንድነው ጌታ የሚለው አካል አለ። ሶስተኛ ጌታው ኢየሱስን ባሪያዬ ይለዋል። ኢሳይያስ 42:1 ላይ ያወጣላችሁ። ኢሳይያስ 42:1 ላይ ኢሳይያስ 42:1 ላይ ታያችኋል። ደግፌ ያስኩት ባሪያዬ አለ። ኢየሱስ ጌትነቱ ባርነት ያለበት ነው። አንዱ አምላክ ግን በጌትነቱ ላይ ባርነት የለበትም። ስለዚህ ጌታ ኢየሱስን ምን አደረገው? ምን አለው? ጌታዬ ማን ባሪያዬ አለው ይላል። እንጨምርላችሁ መጽሐፍ ምሳሌ 8:22 ላይ ግዕዙና እንግሊዘኛው ጌታ ፈጠረኝ ብሎ ነው ያሰበው። ፈጠረኝ እግዚ በመቅደመ ተግባሩ ይላል። ጌታ ፈጠረኝ ይላል። ስለዚህ የተፈጠረ ነገር ነው ማለት ነው። ጌታ ፈጠረኝ ካለ የተፈጠረ ነገር ነው ማለት ነው። መጽሐፍ ምሳሌ ምዕራፍ 8 ቁጥር 22 ላይ 80 ላይ እግዚአብሔር ፈጠረኝ ነው የሚለው። ታያችኋል። 80 ላይ እግዚአብሔር የመንገዱ ስራ 80 ላይ እግዚ ነው የሚለው ግዕዙ። እግዚ ማለት ጌታ ማለት ነው። ኩሪዮስ ይለዋል ግሪከኛው። ስለዚህ ጌታ ፈጠረኝ ይላል። እስቲ አውጣላችሁ። አያችሁት? ግዕዙ እግዚ ነው የሚለው ጌታ ፈጠረኝ። ጌታ ለሰራዊ መንገዱ መጀመሪያ አድርጎ ፈጠረኝ። ስለዚህ ኢየሱስን የፈጠረ ጌታ ኢየሱስ ጌታ የሚለው ጌታው ኢየሱስን ባሪያ የሚለው ኢየሱስ ጌትነቱ መነሻና ጅማሮ አለው፣ የተደረገ ነው። በዛ ላይ ደግሞ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ከዚህ አንጻር ኢየሱስ እውነተኛ ጌታ ወይም የባህሪ ጌታ አይደለም ነው የምንለው። ከራሱ ያገኘው ነገር ከራሱ የሆነው ሳይሆን በመደረግ ላይ የተመሰረተ ነው ብለን ነው የምናምነው። በኢየሱስ ጌትነት ዙሪያ ላይ መሟገት የሚፈልግ ሰው ካለ መጥቀስም ማጣቀስም የሚፈልግ ሰው ካለ ይኸውም ቤቱ ክፍት ነው። ጀዛከላህ ኡስታዝ ነው። መቅዲ ግቢ አስገባት። መቅዲ ገብተሻል? ቀጥይ። በመጀመሪያ ይቅርታ መጽሐፍ ቅዱስ ስለሌለ ከስልክ ላነብስ ገባን የወረወረ ይወጣልሻል እኮ እዚህ ይወጣልሻል። ማዕዱ ሰፊ ነው እኛ ጋር ያለ እንደዚህ ይላል። ይኸውልህ እንደዚህ ይላል፣ እውነተኝነት በእሱ አለ፣ እሱም ኢየሱስ ክርስቶስ ነው። እውነተኛ አምላክና ሕይወት ነው ይላል። እንደዛ አይደለም የሚለው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ነው ጥቅሱ የሚገኘው። የአምላክ ልጅ እንደመጣ እናውቃለን አለ። የአምላክ ልጅ እንደመጣ እውነተኛ የሆነው እናውቅ ዘንድ በእርሱ እንዳለ ልቦና እንደሰጠን እናውቃለን። እውነተኛ የሆነው በእርሱ አለን አለ፣ በልጁ በኢየሱስ በኩል ማለት ነው። እርሱም አለ ያ እውነተኛ የሆነው እውነተኛ አምላክና የዘላለም ሕይወት ነው አለ። ስለ አብ ነው የሚያወራው። የአምላክ ልጅ እንደመጣ ይላል። አምላክ የተባለው ማን ነው? ልጅ የተባለው ማን ነው? መቅዲ
እየሰማሁ ነው። አጠይቁ አምላክ የተባለው ማን ነው? ልጅ የተባለው አምላክ የተባለው ማን ነው? ልጅ የተባለው ማን ነው? ጥቅሱ ላይ ከዛ ጀምሮ ነው ማጥናት ያለበት ሰው። የአምላክ ልጅ እንደመጣ ይላል። አሁን ጥያቄ የምንጠይቀው አምላክ የተባለው ማን ነው? ልጅ የተባለው ማን ነው? ጥያቄ አምላክ የተባለው አብ ነው? ልጅ የተባለው እውነተኛ የሆነው እናውቅ ዘንድ ልቦና እንደሰጠ እናውቃለን አለ። እውቀት እንደሰጠ እናውቃለን። እውነተኛ የሆነው ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው ብሏል። እውነተኛ የሆነው በእርሱ በኩል አለን አለ። በማ በልጁ በኢየሱስ በኩል አለን አለ። በልጁ በኢየሱስ በኩል አለን አለ። ከዛስ 4 ነጥብ ያደርግና እርሱም ያለ እውነተኛ የሆነው እውነተኛ አምላክና የዘላለም ሕይወት ነው። ስለ አብ ነው እየተናገረ ያለው። ልክ ኤፌሶን 2:7 ነው 8 አካባቢ ላይ ስታነበው ጸጋውን በእምነት ተቀብላችኋል አለ። ይህም የአምላክ ስጦታ ነው ይላል። የአምላክ ስጦታ የተባለው ጸጋው ነው ወይስ እምነት ነው? መቅዲ ይህም የአምላክ ስጦታ የተባለው ጸጋው ነው ወይስ እምነት ነው? የአምላክ ጸጋ የተባለው ይህም የተባለው ይህም አንድ ጊዜ ያውጣላት ኤፌሶን 2:8 ላይ ኤፌሶን 2:8 ጸጋው በእምነት አድኗችኋል፣ ይህ የአምላክ ስጦታ ነው ይላል። ይህ የተባለው ማን ነው? ስጦታው ጸጋው ነው ወይስ እምነት ነው? ይህ ሰምታልከኝ ኡስታዝ ኤፌሶን 2:8 ወይ 9 ላይ ጸጋው በእምነት አድኗችኋል የሚለው ሌላ እንዳለ ያመለክታል። አይ ፖይንቱ እሱ አይደለም። አይዞሽ መቅድዬ አሁን እንትን እያለ ነው፣ ከውስጥ ወደ ላይ እየገነፈለ ነው ያለው። እኔ ምን ይጭነቀኝ? ምን ይላል እዚህ ጋር? እስቲ አንብበው። ኤፌሶን 2:8 ነው 9 ላይ ጸጋው በእምነት አድኗችኋል የሚለው ቁጥር 8 ላይ አይደል? 8 ላይ ነው 9 ላይ ነው? 7:8 ላይ ጸጋው በእምነት አድኗችኋል፣ ይህ የአምላክ ስጦታ ነው ይላል። የእግዚአብሔር ስጦታ ይህ የአምላክ ስጦታ ነው የተባለው ማን ነው? ይህ የሚለው ማንን ነው? ጸጋውን ነው የሚያመለክተው ወይስ እምነት የሚለውን ነው የሚያመለክተው? ስንል ጸጋው በእምነት አድኗችኋል ስለሚል እምነት ከሚል ነው የሚለው ፊት ለፊት በምትል ፕሪፖዚሽን አለች። ስለዚህ ይህም የሚለው ተክቶ የመጣው ጸጋ የሚለውን ተክቶ ነው የመጣው። ይህም ማለት ነው ሁቶስ፣ ግሪከኛው ይህ ለሚለው ቃል ሁቶስ ነው የሚጠቀሙ። ልክ አንደኛው ዮሐንስ መልእክት 5 እንትን ላይ እውነተኛ የሆነው በልጁ በኢየሱስ በኩል አለን አለ። በማ በልጁ አለን አለ። በልጁ አለን ማ እውነተኛ የሆነው ያ ማን ነው ሲባል ይህም አለ ያ በልጁ በኩል የሆነው እውነተኛ አምላክና የዘላለም ሕይወት ነው አለ። ስለዚህ ስለ አብ ነው እየተናገረ ያለው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ደግሞ እውነተኛ አምላክ ብቻን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ አንተ ብቻህን እውነተኛ አምላክ ነህ ካለ በኋላ እውነተኛ አምላክ የሚባለው አብን ነው የሚያመለክተው። ኤርምያስ 10:10 ላይም እርሱ እውነተኛ አምላክ ነው ያህዌ እውነተኛ አምላክ ነው እያለ ይናገራል። አምላካችን እውነተኛ አምላክ ነው እያለ ይናገራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችሁ የምትሉት ለእኔ አባቴ ነው እያለ ይናገራል። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይም እንደዛ ነው የሚናገረው። ልጁን ከሙታን ያወጣው እውነተኛ አምላክ እያለ ይናገራል። ኢየሱስን ከሙታን ያወጣው ማን ነው? ልጁን ከሙታን ያወጣው እውነተኛ አምላክ ታገለግሉ ዘንድ ያልነገራል። ስለዚህ እውነተኛ አምላክ ማን ነው ስንል አብ ነው በመጽሐፍ ቅዱስ ማለት ነው። እና ይህንን አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያለውን አሻሚ ነው እያሉ ነው ስኮላሮች የሚያስቀምጡት ማለት ነው። ይህን ይመስላል መቅዲ። ሰላም አለይኩም። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ መቅዲ ጋር ያወሩና ከዛ ትቀጥያለሽ። ጽጌ ቀጠሮ ነበረኝና ከጃቢር ጋር እሷ ደግሞ ከስራ ላይ ናት። በግድ አስገብተን ብያት ነው ሚሚላው አካውንት ማለት ነው። እቴ እንዳስገባት ነግሮኝ ነበረ። ኦኬ አሁን መጣ ነው? አዎ መታለች። ሚሚላው አካውንት ነው። ችግር የለውም። ደንበኛ ናት። ደንበኛ ናት። ችግር የለውም።
ደንበኛም ስለሆነች ችግር የለውም። አሁን መቅደስ የተወሰነ እንትን ነው። አሁን ዝም ብሎ በጣም እንትን ስላልሆነ እንትን ነው የራስ መታት ምናምን ነገር ዝም ብሎ ፔንክለር ምናምን ነው እንትን ያልነበረው ፓናዶል ምናምን የተሰጣት። ስለዚህ ትንሽ አረፍ ተበልና ትንሽ ሲጸናና እንትን ሲል ደግሞ መርፌ ምናምን በደንብ እንሰጣታለን በከተባት። እሺ እንትና ቀጥይ የሚቀጥይ እሺ ኡስታዝ፣ ያው ምንድነው እኔ ሰለምቴ ነኝ። የሚለው አካውንት ደግሞ ህይወት ትባላለች እህቴ ናትና በክርስትናና እስልምና ዙሪያ ውይይት ነበረንና በስላሴ ሳቤ ላይ እና እሷ የምትለውን ሐሳብ ያው እኔ በበቂ ሁኔታ መመለስ ስላልቻልኩኝ እዚህ አካውንት ላይ ገብታ ከእናንተ ጋር ውይይት እንድታደርግ ነው የፈለኩትና አሁን ላይ በእርግጥ ደክሟታል፣ ግን ያው ለሌላ ጊዜም ቀጣይነት ባለው እንድንወያይ ነው ያሰበችው። ግን አሁን ላይ እሷ ምን እንደምትልና እስቲ ሀሳቧን ትግለጽ። ህይወት ሰላም ብለናል። እንዴት ነሽ? ሰላም፣ እንዴት ናችሁ? ሰላም ነሽ? ሁሉ ሰላም ነው? እግዚአብሔር ይመስገን። እንደ ድንገት ነው ያስገባችኝ ሁላ ችግር የለውም። እውነት ለመናገር ለማውራትም አይመቸኝም፣ ግን እንደነገርኳትም ከሆነ አሁን ኦልሬዲ አሁን ከገባሁ በኋላ ሌላ ቀን መግባት እንድችል ነው በቀላሉ የገባሁት ዛሬ እንጂ ለማውራትም አይመቸኝም። ችግር የለውም። ፎሎ አርጊንና ሁላችንንም ፒኬንም ስሚዝንም ጃቢርንም ፎሎ አርጊያቸውና እኔንም ከዛ ሌላ ቀን ለላይቭ በምንሆንበት ሰዓት ላይ ሲመቻችልሽ ነፃ ሲሆን ጫጫታ ምናምን ነገር ነፃ ስትሆኚ ማንኛውም ጥያቄ መጠየቅ ትችያለሽ ማለት ነው። ሀሳብም ካለ መነጋገር ትችያለሽ በቅንነት እውነትን ለማግኘት ሀቅን ለማግኘትና ነገ ጠዋት የጀነት ለመሆን የጀነትና የጀሃነም ጉዳይ ስለሆነ ከመት ችግር የለም። ሰላም መጽሐፎቹን ምናምን ዶክመንት ኢንሻአላህ በሜሴንጀር በቃ አወራሃለሁ። ጃዬ ቀጥል። ሰላም ነው ጋይስ? መቅዲ እንዴት ነሽ? ሰላም ነው። ቆይ አንዴ መቅዲ፣ እሺ ትቀጥላላችሁ ሁላችሁ። እሺ ትቀጥላላችሁ። ተገሪዳ አለሽ? አዎ አለኝ። እሺ ቀጥይ። ኡስታዝ እኔ በምፈልገው ርዕስ ላይ እያወራ ነበርና እሱ ሞር ከጃቢር ጋር ከኡስታዝ ጃቢር ማነው ከሳላ ጋር እያወራን ነበርና ኡስታዝ ደግሞ ሲነካካው ሞር ግልጽ እንዲያደርግልኝ ፈልጌ ነበር። ያው ኡስታዝ ወጥቷል፣ ግን ያው እናንተም በደንብ ግልጽ ልታደርጉልኝ ከቻላችሁ ሃይማኖትሽ ከአንቺ አንግል አንጻር እንድንመልስልሽ ለዛ ብቻ ነው። አይ እኔ ሙስሊም ሰለምቴ ነኝ እኔ። እሺ ጠይቂ። እሺ አይ ምንድነው ቃል የፈጣሪ ቃል በራሱ አንድ አካል ሆኖ አምላክ እንደሆነ እንደገናም ደግሞ መንፈስ ቅዱስም የፈጣሪ አንድ አካል ሆኖ ልክኛ አንድ አካል ኖሮ የተለያየ ክፍል እንዳለን እንደዛውም ደግሞ መንፈስ ቅዱስም የፈጣሪ አንድ አካል ሆኖ በራሱ አምላክ እንደሆነ ትሪኒቲ ላይ ከህቴ ጋር ስናወራ ነበርና ማለት ስትከራከረኝ ነበርና ያ ነገር ግልጽ አልሆነልኝም እና ኡስታዝ ዋሂድ ሲያወራው ነበር መሰለኝ። አሁን ላይ ትንሽ ቆይ እንትን ግልጽ አድርገሽ ጠይቂና እኛ እናስረዳሻለን። ችግር የለውም፣ እኛም ልናስረዳሽ እንችላለን። እሺ በትሪኒቲ ጉዳይ ላይ ስናወራ ምንድነው የተከራከረችኝ? ያው ክርስቲያናት እሷ ቃል ተነጥሎ አንድ አካል እንዳልሆነና ቃል በራሱ የአምላክ አንድ ክፍል እንደሆነ ደን ደግሞ የመንፈስ ቅዱስም እንደዛው እንደማይነጣጣልና አንድ አምላክ እንደሆነ ስትገልጽልኝ ነበርና ይሄ አስተምሮት ለኔ አዲስ ነው። ምክንያቱም በምንነት አንድ በማንነት ደግሞ ሶስት እንደሆኑ ነው የማውቀው። ክርስቲያን ፕሮቴስታንት ነኝ እኔ የነበርኩትኝ። ሰው እሷ የምታነሳው ሀሳብ ለኔ አዲስ ስለሆነ ግልጽ እንዲሆንልኝ ነው የፈለኩት፣ ምላሽ ለሷ ለመስጠት ማለት ነው። አንድ ከሆኑ በቀላሉ እንትን ላይክ አንዱ አካል ሲወለድ አንድ ላይ ነው የተወለዱት ወይ በያት በቃ ጨረስሽ። ምክንያቱም የአንቺ ሀሳብ ነው። ምክንያቱም በአካል ሶስት ስለሆኑ ነው ማርያም ወልድን ስትወልደው አብና መንፈስ ቅዱስን ያልወለደቻቸው። ገባሽ ሀሳቡ? ግን እሱ አንድ ናቸው። እሺ ቀጥይ።
እሷ የምታምነው ያው እንትን ወልድ በአካል በስጋ እንደተወለደ ታምናለች። ነገር ግን አምላክነቱ ግን ቃሉ ነው ማለት የአብ ቃል ነው እሱ እንጂ በራሱ ተነጥሎ አንድ አካል የለውም ነው አስተሳሰቧ ማለት ነው። ከሌለው ምን ሃይማኖቷ ኦንሊ ጂሰስ ናት? ምናልባት እሷ ፕሮቴስታንት ናት። ፕሮቴስታንት ከሆነች ከራሱ ተነጥሎ አካል ከሌለው አካል ማለት ፐርሰን ነው። ታውቂያለሽ አይደል? ጽጌረዳ ፐርሰን ከሆነ ኢየሱስ የራሱ ተነጥሎ ፐርሰን ከሌለው ፐርሰንነቱ ከአብና ከመንፈስ ቅዱስ ላይ አንድ ላይ ከሆነ ከማርያም ሲወለድ ሁለቱም አንድ ላይ ተወልደዋል ወይ? በቃ ቀላል። እዚህ የተወለደው ምንድነው? በፐርሰን ማለት በስጋ ደረጃ ነው የተወለደው ነው። ምን ላሽ ምኑ ነው የተወለደው? በት ምኑ ነው የተወለደው? ስጋው እኮ እንጂ ኢየሱስ አልተወለደው። ኢየሱስ ተወልዷል። ኢየሱስ የሚባል ግን አካል ነው የተወለደው። ምንድነው? ይሄ ስጋዊ ማንነቱ ነው የተወለደው ነው እኮ። ስጋ ብቻ ነው ማርያም የወለደችው። ገብቶሻል ሐሳብ? ያ ፍጹም አምላክ ፍጹም ሰው አይነት የተወለደው ፍጹም አምላክ ፍጹም ሰው ነው የተወለደው። አዎ ፍጹም አምላክነቱ በስጋ ሲወለድ አብ ወልድ መንፈስ ቅዱስ አንድ ላይ ነው ወይ የተወለዱት? ወይስ እሷ ስጋ ብቻ ነው የተወለደው ብላ ነው የምታምነው? ለምን አታመጫትም? ጽጌረዳ ስጋ ብቻ ነው የተወለደው ብላ ነው የምታምነው። ለምን አታመጫትም? እሺ ያው ከመጣችልኝ እሺ ደውይላትና አንድ በጣም ጥሩ ልጅ አለና እስቲ እዛ እየስጮትን ነው ደስ ይላል ቫይቡ ምናምን በቆሎም እየጠበሱ ነው እየበላን እናወራለን ቢያትና ጥረት። እሺ ክርስቲያኖች ካሉ ግን ጥያቄ ያለኝ ምናልባት ከመለሱልኝ። እኛ ራሱ ብዙ ውዝፍድ አለባቸው። አሁን ደውይላትና ልጅቷን ነው ቢያስ ቲክቶክ ላይ ትምጣ። እሺ አሁን ፍሪ ከሆነች ያው እሷ ውጭ ሀገር ነው የምትኖረው፣ ግን ያው ገስት እንድትገባ በቆሎ አልናፈቀሽም ወይ ቢያት? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ምን ልታዘዝ? ምንም ታፕታፕ ኮፒ ሊንክ አድርጉ ሁላችሁም ማለት ነው። እናንተን ሰብስቤ የሆነ ቦታ ማጎር አለብኝ፣ ካልሆነ እንደዚህ አንቀጥልም፣ አንስማማ። ምንም ትላለች እንዴ ገብታ እሺ ፈዲላ ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? አልሐምዱሊላህ። እንዴት ነሽ? አልሐምዱሊላህ። እሺ ምናሺ ፈዲላ ድምጽሽ ይቆራረጣል። ምንም ቁርአን ለመስማት ነበር የገባሁት፣ ሌላ ምንም አይደለም። ጨርሰናል ቁርአን ይላቀኒ። እሺ ሙስተቂም አንተ ከመጣክ ይበቃኛል። ሰላም አለይኩም ወራህመቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ሼክ? ጃ አምና ነው የተገናኘን። ላኢላሃ ኢላላህ የአምና ሰው ነው የሚባለው። እንዴት ነህ ሀቢቢ? ደህና ነህ? አልሐምዱሊላህ። እንዴት ነው? ልትወጣ ነው መሰለኝ። ኧረ ገና እየከፈትኩ ነው። ነው እሺ፣ መርሐባ። እሺ ታፕታፕ ትናንት እንዳጋጣሚ ሁሱን የሆነ ነገር ጠይቄው በእርግጥ ሰዓቱ መሽቶ ነበርና ምናልባት ከተመቻህ ትንሽ ታብራራልኛለህ። እኔ ሂንቱን ተረድቻለሁኝ፣ ግን በክርስትና ላይ የነበረውን አረዳድ ማወቅ ፈልጌ ነበረ። ስለምን መቻል? ኦኬ
መጽሐፍ ቅዱስ ላይ የሆነ ሴክሽን ላይ ሲገባ በሴቶች ማለት ነው በሴቶች በኩል ሴት ወንድ ልጅ ከወለደች 7 ቀን ወይም 6 ቀን አይነት እርኩስ ትሆናለች በሚል ነገር ማለት ነው። طيب እሺ ሁሱ ተንጠይቀው ነበር ይሄን ነገር ያው ይሄንን አሁን አፕላይ ብናደርገው ኢሳ አለይሂ ሰላም እና ከመርያም ጋር አለይሂ ሰላም ረዲየላሁ ያኒ አላህ ከነዚህ ነገር ያኒ ንጹህ ናቸው። በርግጥ ግን እዛ ላይ አፕላይ ማድረግ ይቻላል። ይሄን ነገር ዲስክ አያይዝም ማለት ይቻላል። በክርስትና ላይ ከሆነ በምን መንገድ ነው የሚረዱት? በምን መንገድ ነው የሚያብራሩት? ሴት ልጅ ወንድ ልጅ ከወለደች እርኩስ ነው የምትሆነው which means መርያም ወልዳለች አይደል እንዴ? እንትን ብጽዕት ናት ይሉ አይደለ? I think ያ እኔ አንቀሶና እኔ በአረብኛ ስለነበብኩት እኮ ነው። እንትን አንደኛ ነገር የተለያየ አረዳድ ነው ያለው። አንደኛ ነገር ብጽዕት ናት ይላሉ ኦርቶዶክሶች። ኢቭን እንትን ማንስትሬሽን አታይም ብለው የሚያምኑ አሉ። እና ከወለደችውም በኋላ ድንግል ነበረችም ብሎ የሚያምኑ አሉ። እንደገና ደግሞ ያው በአዲስ ኪዳን ደግሞ የብሉይ ኪዳኑ እርግማን የለም እርኩሰት የለም ብሎ የሚያምኑ አሉ። እና ብጽዕትም መሆኗ ከዚህ እርግማን መልንትም ማለቷ ነው መጠበቋን ነው የሚያሳየው። ብጽዕት ናት የተመረጠች ንጹህ ሴት ናትና ከዛ ነገር አንጻር እንደዛ ነው የሚል እንትን አላቸው። ግን እዚህ ላይ ቀላሉ ጥያቄ ለምንድን ነው የስጋ ሞት የሞተችው ነው ካልተረገመች? እኛም የምንጠይቀው ጥያቄ ማለት ነው። ጴንጤዎችም የሚጠይቁት ጥያቄ ይሄ ነው። ማርያም ካልተረገመች ለምን የስጋ ሞት ሞተች? ኦኬ እሱም አንድ ጥያቄ ነው። አዎ ምክንያቱም አሁን የሚሄዱት እነሱ ወደ እንትን ነው እርግማን የለባትም ወደሚለው ነገር ነው። ማለት አሁን ምን አለ በክርስቶስ በክርስቲያኖች መዳን ውስጥ የመጀመሪያው አዳም አለ፣ ሁለተኛው አዳም አለ። ሁለት አዳም ማለት አንደኛው አዳም የተፈጠረው ነው። የሰው ልጅ ጠቅላላ በሱ ምክንያት ሞቷል። ሁለተኛው አዳም ደግሞ ኢየሱስ ነው። በሱ ምክንያት የሰው ልጆች ሁሉ ሕይወትን አግኝቷል ብለው ያምናሉ። በዛውም ደግሞ አንደኛዋ ሔዋን አለች፣ ሁለተኛዋ ሔዋን አለች። በአንዷ ሔዋን ምክንያት በመጀመሪያው ሔዋን ምክንያት የሰው ልጅ ጠቅላላ ወደ ኃጢአት ገብቷል። በሁለተኛው ሔዋን ምክንያት ደግሞ የሰው ልጆች የሚድኑበትን ምክንያት አግኝተዋል። እንደዚህ አይነት ሀሳብ አለ። አሜዚንግ ትንሽ ተወሳሰበ። እንኳን ለአንተ እነሱ ራሱ ሲከራከሩበት ነው የሚሉት። ለዛ ምክንያቱም አሁን የጠየቅኩን ነገር በአንተ የዘጋልኝ ታውቃለህ። ለምን ያው የተለያየ እንትኖች ሲሆኑበት ማለት ነው። አሁን ዘፍጥረት ላይ ያለው የዳዊት ማን ነው ያዕቆብ ያቺ የልጅቱ የሱ ልጅ ምናምን አይነት መሰለኝ የሆነ ዘፍጥረት 5:34 ቁጥር 34 ላይ እንትን ብሎ ነበረ። ብቻ ልጅቱ የሱ ልጅ መሰለኝና እርኩስ በመሆኗ ነው ከዚህ ጋር ያይጆ የነበረ which means ነብያቶች ጋር ያልቀረው ስለ እርኩስነት ክርስትና ላይ ያለው ነገራቶች ላይ ጄኔራሊ ነው። አሁን አንድ ቄስ ጠይቄው ይሄ እርኩስነት 3 ቦታ ነው የሚካፈለው ምናምን ብሎ የነበረ የእንትን ምናምን ብሎ የነበረና አልተረዳሁትም። ይሄን ጥያቄ አሁን ከጠየቁ በኋላ አይ እሱ አይደለች ምናምን ብሎ አሁን ከነዚህ ከጠራልኝ 3 ክፍሎች ውስጥ አንዱ ጠቅሶ የነበረው እሱ ብሎ ሜንሽን አድርጎ የነበረ ግን ዞሮ ራስ ምታት ጥያቄ ክልፋት ነው የሚሆነውና ጥያቄ ግን ከልፋት በቃ ጠንካራ ለማድረግ ከፈለክ ማርያም እርግማን አለባት ወይስ የለባት? ካለባት የስጋ ሞት ሞታለች ወይስ አልሞተች? ኦሪት ዘፍጥረት ምዕራፍ 3 ቁጥር 16 ላይ መሰለኝ ወይ 17 ላይ አፈርንና ወደ አፈር ትመለሳለህ ተብሎ ተረግሟል። ምክንያቱም አሁን እንደ ሔዋን አመጣን የወለደችው ብለህ ብታምን ላይ ጴንጤዎች አመጣን የወለደችው እሷም እርግማን አለባት ብለው ያምናሉ። ኦርቶዶክሶች ግን አያምኑ ይሄንን ማለት ነው። ስለዚህ ኦርቶዶክሶችን የምትጠይቃቸው የስጋ ሞትን ሞታለች ነው። ከሞተች እርግማን አለባት። አንደኛው ፖይንት ይሄ ነው። ሁለተኛው ደግሞ ኢየሱስ ራሱ ለሷ ተሰቅሏል ወይ ጥያቄ። ኢየሱስ ለሷ ከተሰቀለ ከምንድን ነው ያዳናት? ካልተሰቀለ ደግሞ ኢየሱስ ክርስቶስ ያላዳነው ሰው አለ ማለት ያለ እሱ ስቅለት ትድናለች ማለት ነው እሷ። ማይ ጉድነስ እኛ አሁን አንተ የምጠይቀውን ጥያቄ እዚህ ጋር አድርሰህ ነው ቀጥልበት። እሺ ሾርት ካት ሰጠውክ? አዎ ሰተኛ። አመሰግናለሁ። እሺ
ሳራ ወይ ጃ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አለው ድምጽ አይረብሻችሁማ? ከዚህ በፊት ረበሸን ነው ስትሉ አሁን አይረብሽም፣ ማውራት ትችያለሽ። እሺ የኔ ጥያቄ ማለት ነው ጃ አሁን በክርስትና አስተምሮ ማለት ነው ለምሳሌ አሁን በእኛ ከሞት በኋላ የቀብር ጥያቄ አለ፣ ጀነት ውስጥ ያሉት ትሩፋቶች ሁሉ ነገር ዲቴል ተዘርዝሯል። በክርስትና ይሄ ነገር አለ? ከሞት በኋላ ያለው ህይወታቸው ምን እንደሚመስል ሁሌም ጥያቄም ታርጌታቸው ምንድን ነው? እኔ ማውቀው እንትን ነው ያው እንደ ሰው ልጆች ማግባት መጋባት የለም፣ እንደ መላእክት ነው የምትሆኑት ነው። በራሪ ነው የሚሆኑት፣ በራሪ እንስሳ ሲናፈሱ ነው የሚሉት። የተለየ ነገር ሰምቼ አላውቅም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ዴዋን አለክ? ሳይዶ ማኒ አልገባኝም። ማን ሚታረክ ከዛ ሚታረክ ፖይንቱ አልገባኝም። ሳይዶ ማኒ ወይ ጂ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ደህና ነኝ። እንዴት ነህ? አልሐምዱሊላህ። እሺ ጥያቄ ነበር። እሺ ይሻላል። እሺ ኢብኑ አለክ? አለ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቀጥል። ዛይኔ ለመከታተል የገባሁት ምን ያለውን ትምህርት እና ከስሮና አትከታተልም? እኔ እኮ እንዴት ያለ ነገር ከስራ እንትን አይልም፣ ለመከታተል አይመችም ማለት። ካልተመቸ ላሰረው ላሳደሰው ወይ ወንበር ምናምን ልግዛላችሁ ከስር። እሺ ኬት ነው? አይ አትሳቀቅ፣ በቃ ችግር የለም። ኬት ነው? ኢብኑ ወረድክ። እኔ ልሳቀቅ? እኔ እኮ አንዳንዴ ያስቁኛል እውነት። ይመጡና ከዛ ምን ነበር ስላቸው አይ ከላይ ለወን ፈልጌ ነው ተመችቶኝ ነው ምናምን ነገር። ከስራ አይመችም እንዴ? ኮመንቶች ወንበሩ ምናምን ይስተካከል። እሺ ሳራ አለሽ? አዎ አለው እንጃ። እሺ ቀጥይ። ከአንቺ ጋር በማዘዝ ይሻለኛል። ሌላ ጥያቄ አለሽ? ሌላ ጥያቄ እንኳን እንትን ነው መርየም ኢሳን ስትወልድ በተፈጥሯዊ መንገድ ነው ነገር እስካሁን ድረስ ሲባል የሰማሁት በእምብርት እንደተወለደ። እንግዲህ ያላጣራም ማለት መጠየቅም ደግሞ ግዴታ አይደለም። መጠየቅም ግዴታ አይደለም። በነገራችን ምን ውስጥ አስገባኝ ክሊር እኔ እዚህ ጋር ማለት ነው። ይሄ ቤቱ ምንድነው? የሆነ በቃ ተአምረኛ ቤት ነው። የሚመጡት ሰዎች ተአምረኛ ጥያቄ የሚጠይቁት። እሺ ኡስታዝ ሙስተቂን ቀጥሉ። ላ
በነገራችን ላይ ጃ ባለፈውም እንትናን ጠይቄ ነበረ ማለት አረብኛ ላይ ያለውና አማርኛ ላይ ያለው ሐሳቦቹ አንንጀ በየት መንገድ እንደማገናኛቸው አላውቅም። ይሄ ጌታ ለጌታ የሚባል እንትን አለ አይደለ? ዘፍጥረት ላይ አይ ቲንክ አሁን ሌላ ቦታ ላይ ዘፍጥረት ማን ነው 19 ቁጥር 24 ላይ ቆይ እኔ አማርኛ ብዙ ስለማን በአረብኛው ነው ያለው እና አዘነበ ጌታ እንዳዘነበ ከጌታ ነው እንዳዘነበውና ሐሳቡን በአረብኛ ከገባው ደግሞ ሁለት ጌታ ነው የሰጠኝ ወይም ሁለት አምላክ ነው የሰጠኝ እዚህ ላይ እግዚአብሔር ከእግዚአብሔር ዘንድ ዲን እሳት አዘነበና የሚለው ነው ዘጸአት 19 ኤግዛክትሊ ዘፍጥረት ያ እዛ ላይ ደግሞ ከእግዚአብሔር ለእግዚአብሔር አለ እዛ እሺ 2% ሰዎች ምን ሆናችሁ ብዬ ተወሰድኩኝ ይሄም እንደዛው ነው እንትን እኔ አሁን እሱ ጋር መረዳው መልአኩ እግዚአብሔር ተብሎ እንደሚጠራ ነው የእግዚአብሔር መልእክት ይዞ ስለመጣ ማለት ነው ገባ አሁን ኦኬ ምክንያቱም አሁን አንድ የአረቦችን ጠይቄ ኔቨር ኢትዮጵያ ጋር ያለው ባበሻ ጋር ያለው እንደዛ አረዳድ ይሁን እንጂ በሌላ ትርጉም ላይ እንደዛ አይደለም ብሎኝ ሲነግረኝ ነበር ተወሱ ይቅርብኝ ቤት ወኩት አሁን ደግሞ ከእግዚአብሔር ዘንድ የተዘነበ የተባለው ከእግዚአብሔር ለእግዚአብሔር በመላክ ዙሪያ ነው ወይስ ሁለት እግዚአብሔር ምክንያቱም እንደ አጀንዳ ሲይዙት ነበር ስንት እግዚአብሔር አለ ብሎ ሲጠይቁት ነበር እንትኑ ራሱ አረቦች እርስ በርስ ሲጠያየቁ ማለት ነው which means እኛ ጋር እንደዛ ተረዳድ የለም ወይ ላይ እንትን ትራንዛክሽን ማለት ነው ትራንስፈሩ ላይ ማለት ነው ትርጉሙ ላይ ማለት ለውጥ አለው ይሄን ለማትፈልግ ነው እኮ እኔ አሁን እሱ ጋር መረዳው ምንድነው ሎጥ ጋር ሄዱ ሁለት መላእክቶች ነበሩና እነሱ ናቸው ሰዶምን በእሳት ያጠፉት ማለት ነው እና እግዚአብሔር ከእግዚአብሔር ዘንድ ዲን እሳትን አዘነበ የሚለው ያው መላእክቶቹ እግዚአብሔር ከእግዚአብሔር ዘንድ የሚለው ሁለት እግዚአብሔርን ለማሳየት ሳይሆን ያው መልአኩ የሚባለው ላይክ መልአኩ በእግዚአብሔር ስም ስለሚጠራ ነው ከስርም ጥቅሶቹን ስታነባቸው ላይክ በእግዚአብሔር እየመሰሉ ስለሚያወሩት እኔ እንደዛ ነው የምረዳው خير ان شاء الله እኔ እኮ የገረመኝ ለምንድን ነው ጃ ምናልባት እንደዛ ከሆነ አረቦች ጋር ስትሄድ ደግሞ ጠይቅ ወላውላ ገስት ላይ ገብቼ በጣም ታዋቂ የሆነ ሙአዝ ምናምን የሚባሉ እንትኖች አሉ ስጠይቃቸው ማን ነው ሲከራከሩ እኛ ጋር በመላክ ዙሪያና በእንትን ዙሪያ ነው የሚሰጡት ትርጉሙ ብዬ ሳስረዳው ኔቨር ጭራሽ እንደዛ አይደለም ማለት ከዛም ፋዲካ ነው ምናምን ነገር ብዙ እንትኖች የግሪክም ለመጣልኝ በጣም ሲያስረዳኝ ነበርና ሊሆን አይችልም ምናምን ብሎ ነበር የእናንተ ቀላል ነው አለ ኢትዮጵያ ላይ ያለው እንትኖች ሁሉ በጣም ቀላል ናቸው ይያለ እነሱ እንዴት ነው የሚረዱት ሁለት አምላክ መሆኑን ሲጠይቁ ነበር ዲያቆኖቹና እንትኖቹ አባቶች በተለይ እግዚአብሔር ለእግዚአብሔር ያለና እንደዚህ ሲጠይቁ ነበር ስንት ጌታ አለ ስንት እግዚአብሔር አለ ብሎ እንደ አጀንዳ ሲይዝ ነበር የምር ነው እኔ እንደዛ አላውቅም ገራሚ ነው ኮኒ ጃቢሮ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሀቢቢ እንዴት ነው ኡስታዝ አህላ ኡስታዝ ሰላም ነው ወይ ደህና ነኝ ኡስታዝ አልহামዱሊላህ አለን የጃቢር መልስ እኔ አልቀበለውም ራሱ ጌታ የተባለው መልአኩ ነው የሚለው ሳይሆን ዘፍጥረት ምዕራፍ 19 ቁጥር 24 ላይ ያህዌ ከያህዌ ዘንድ እሳትና ዲንን አዘነበ ማለት ያህዌ ከራሱ ዘንድ እሳትና ዲንን አዘነበ የሚለው ነው የምንረዳው እንጂ መልአክ የሚለውንም መልአክ የሚለውንም አያስረዳም አንድ ጥቅስ ጃቢሮ ላሳየ ማይ ኤግዛምፕል እንደዛ ከተባለ ዳዊት ራሱ ሁለት ዳዊቶች አሉ ወይ መዝሙረ ዳዊት 56 ቁጥር 12 ላይ ያወጣለት እስቲ መዝሙረ ዳዊት 56 ቁጥር 12 ማውጣት የሚችል ሰው አለ እኔ አንድ ስልክ ብቻ ሙስጠቂን ያወጣል ራሱ ለራስ የተከፈለ 56 ቁጥር 12 ላይ አማርኛው ምን መዝሙረ ዳዊት ምዕራፍ 56 ቁጥር 12 አቤቱ የምስጋና ስዕለት የምሰጥክ ከኔ ዘንድ ነው የሚለው ነው ስለዚህ አሁን አቤቱ እኔ የምሰጥ አቤቱ እኔ ነው የሚለው ዕብራይስጡ እኔ ይላል እኔ ባዩ ማን ነው እኔ ዳዊት እዛ እኔ የሚለውንም ያኛውንም ዳዊት አድርገውና ዳዊት የምስጋናን ስዕለት የሚሰጠው ከዳዊት ዘንድ ነው ይላል ስንት ዳዊት አለ ሁለት ይሆናል ማለት ነው አይሆንም በየግራማቲካሊ ምንድነው የምትረዳው ያንን ጥቅስ ስታገኝ
ዳዊት የምስጋናን ስዕለት የሚሰጠው ከራሱ ዘንድ ነው ብለህ ትረዳዋለህ እንጂ ሁለት ዳዊቶችን ካስቀመጥክ ሁለት ፐርሰኖችን ካስቀመጥክ አያስኬድም። የምስጋና እኔ አለ የምስጋና መስዋዕት ምሰጥህ ከኔ ዘንድ ነው ሲል እኔ የሚል ነገር ካለ ሁለት እኔ ስላሉ አይ ዳዊት ሁለት ዳዊቶች አሉ ወይም ደግሞ ሁለት ፐርሰኖች አሉ እንደማንል ሁሉ ኦሪት ዘፍጥረት ምዕራፍ 24 ቁጥር 24ንም በዚህ መልክና ልክን መረዳትም ማስረዳትም እንችላለን። ሌላው ቁርአን ላይ ራሱ አላህ ራሱ ምንድን ነው የሚለው? የቂያማ ቀን ሰዎችን ሁሉ ወደ አርራህማን እንሰበስባለን ይላል አይደል? ያው ወደ ማን ነው የሚሰበስበው? ወደ አላህ። ሰብሳቢው ማን ነው? አላህ ሱብሓነሁ ወተዓላ። ላይ ሱረቱ ኒሳ ምዕራፍ 4 ቁጥር 172 ላይ አለ አላህ የቂያማ ቀን ሰዎችን ሁሉ ወደ ራሱ ይሰበስባል ይላል። ስለዚህ አሁን እዛ ጋር ሰብሳቢና ተሰብሳቢ ብለን ዘንድ የሚለው ነገር አድርገን ሁለት የምናደርገው ነገር አይደለም። ዘፍጥረት 24 በጣም ቀላል ጥቅስ ነው። ስላሴያን ግን የሚጠቀሙበት ምንድነው? አንደኛው እግዚአብሔር አብ ከእግዚአብሔር ወልድ የሚባለው ከእግዚአብሔር አብ ዘንድ ግን እሳትና ዲን አዘነበ። ስለዚህ ሁለት ፐርሰኖች መሆናቸውን ያሳያሉ ነው የሚሉና ቋንቋውን ስታዩ በየትኛውም ቋንቋ አንድ አይነት ነው። ያው በአረብኛው የምትመለከተው ጌታ ነው። ጌታ ከጌታ ዘንድ አይደል የሚለው ረብ ነው አይደል የሚለው ያ አሁን ላይ ከሱ ዘንድ እንደዛ እኮ ነው። የዛው ላይ እኔ የጠየኩት ለምን እንደዛ በተቃራኒ ያለው ቄሱን ወይም ዲያቆኑ ሲጠይቀው ስንት ጌታ አለ ብሎ ወይስ ሊያደናብሩ ፈልገው ነው ወይስ እንትን ነው? ኦሬዲ እኔ ጠይቀው ነበር እንደዛ አይደል? የቂሳሪያው እንትን ማን ነው በቤተክርስቲያን ታሪክ ጸሐፊ የቂሳሪያው ሳቢዮስ ራሱ እንደዛ ነው የሚለው። ሁለተኛው ጌታ ኢየሱስ ነው ብሎ ነው የሚያስቀምጠው። ያኛው ሁለተኛው ጌታ ከዛኛው ጌታ እሳትና ዲንን አዘነበ ብሎ ነው የሚያስቀምጠው እና ያ ነገር ስህተት ነው እኛ የምንለው ከመነሻው ነው። ግራማቲካሊ እንደዛ ከሆነ መዝሙረ ዳዊት ምዕራፍ 56 ቁጥር 12 ያንን ጥቅስ መረዳት መቻል አለባችሁ ነው። ምንድነው ዋናው ነገር? ዘፍጥረት 24 ላይ ጌታ ከራሱ ዘንድ እሳትና ዲንን አዘነበ ማለት ነው። ሲምፕሊ በቀላሉ ለመረዳት አሁን እኮ በአረብኛ አሁን በአረብኛ ላይ ትንሽ ግራ የተጋባው ለምንድን ነው ኡስታዝ? ልክ አሁን ቃለ ረቡ ለረቢ ሲመጣ አረብኛ ላይ እንትን አለ ይሄ መውضوع الكلمه ወይም የቃሉ አቀማመጥ ላይ ወይም ፖዚሽን ላይ ሲመጣ ማለት ነው ሐርፍ ጀር ስላለው እኮ ነው የሚያምታታው። የአረብኛ ሐርፍ ጀር አለ፣ ግን ሐርፍ ጀር ባለበትም ሱረቱ መርየም ላይ ያለው እንደዛ ነው። እኛ ሰዎችን ሁሉ በትንሣኤ ቀን ማለት ነው ወደ አርራህማን የምንሰበስብ ይላል ስንሆን ይላል እና ወደ አርራህማን ስንሰበስብ ወደ ምትል ፕሪፖዚሽን ሐርፍ ጀር ይጠቀማል። ስለዚህ ወደ ሰብሳቢው ወደ ማን ነው የሚሰበስበው ብለን ስንል ወደ ራሱ ነው የሚሰበስበው ነው። ራሱ የሚለውን ነገር የቱ ጋር እናገኘዋለን? ሱረቱ ኒሳ ምዕራፍ 4 ቁጥር 172 ላይ እናገኘዋለን። ይሄን ግራመር ተመሳሳይ ዘፍጥረት 24 ላይ ያለው ተመሳሳይ ነው። መዝሙረ ዳዊት ምዕራፍ 24 ምዕራፍ 56 ቁጥር 12 ላይ ያለው በተመሳሳይ ነው። እንደዛ ነው እንደው ማለት ነው። መልአኩ እግዚአብሔር ያልክበት መልአክ ያህዌ ይባላል እንዴ? ዩዲሂ ባቢ ይባላል። አይ ኡስታዝ እኔ ማለት ነው ሁለቱ መላእክቶች ስለሆነ ለውጥን እያናገሩት የነበረው 18 ላይ መላእክቶቹን አይደለ እግዚአብሔር እያለ ሲያወራቸው የነበረው አብርሃም አይደለም። ከዛ አንጻር ነበር እንደዛ አይደለም። መላእክት አይደለም ያህዌን ነው እያናገረ ያለው። መላእክቶቹ መልእክተኛ ናቸው፣ ስለፊት ስላሉ ነው እያናገራቸው ያለው እንጂ በመላእክቶቹ እያናገረ ነው ያለው። መልአክ አንድ ነገር መልአክ ከተባለ እኮ ፊሽካው ተነፋ። ጀብሪ መልአክ ማለት ማላክ የሚለው ዕብራይስጥ ቃል አንገሎስ የሚለው ግሪክኛው ቃል መልእክተኛ ማለት ነው ቃል በቃል እና መልእክተኛ ከተባለ የማን መልእክተኛ የሚለው ነው ጥያቄ የሚነሳው። የአምላክ መልእክተኛ ከተባለ ከአምላክ ይዞት የመጣው መልእክት ምንድነው ነው ጥያቄው። አሁን ዘፍጥረት 22 ላይ ስትመለከቱ ቁጥር 11 ላይ የጌታ መልአክ እንትን አለውና አንድ ልጅን ለኔ አልከለከልከኝም አለው። ግን አንድ ልጅን አልከለከልከኝም የሚለው ለኔ አልከለከልከኝም የሚለው ማለት ሲባል ያህዌ ነው። ያህዌ ነው። ግን መልአኩ ይዞት የመጣው መልእክት ነው፣ መልእክተኛ ነው። መልእክተኛ እስከሆነ ድረስ እንደዛ ዘጸአት 3 ላይም እንደዛ ነው። የያህዌ መልአክ ተገለጠለት ይልና መልአክ ከአምላክ ዘንድ ይዞ የመጣው መልእክት ምንድነው ሲባል እኔ አብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ነኝ የሚል ነው ይዞ የመጣው መልእክት ማለት ነውና መልእክተኛ ከተባለ ፊሽካው ተነፋ። ዘፍጥረት 18 ላይም ሶስት መላእክት ሲሆኑ በሶስት ሰዎቹ አማካኝነት አንዱ አምላክ አብርሃምን ሲያናገረው ነበረ።
አምላክ በተለያየ ጎዳና ነው። ዕብራውያን አንዳንድ ላይ በተለያየ ጎዳና ይላል። ጎዳና የሚለውን ኮሜንታሪዎች ምንድን ያሉት? አንዴ ባህል፣ አንዴ በራእይ፣ አንዴ ደግሞ በአፍላ በሆነ እንቅልፍ ጊዜ፣ አንዳንዴ ደግሞ በመልአክ አማካኝነት ነቢያቶችን ያናገር ነበር ይላል። ከዛ አንጻር ፈጣሪ የሚያናገርበት መንገድ አለው። ዘኍልቍ ምዕራፍ 12 ቁጥር 8 ላይም እንደዛ ነው የሚለው። አንድ ነቢይ ሲነሳ በራእይ ወይ በህልም እገለጥለታለሁ አናግረዋለሁ አለ። ባሪያዬ ሙሴ ግን እንደዛ አይደለም አለ። ፊት ለፊት ነው የማናገረው አለ። ስለዚህ ቀጥታ ያናገረው ነቢይ ሙሴ እንደሆነ ነው የሚናገረው። በተረፈ ሌሎቹ ነቢያቶቹ ወይ በራእይ ወይ በህልም ነው። አብርሃምን ራሱ ቃል በቃል አናግሮት አያውቅም። ቀጥታ ዘፍጥረት 12 18 ላይ ስንመለከተው በራእይ ነበር ሲያናገረው የነበረው፣ በመላእክትም ያናገረው ነበር። በቀጥታ ያናገረው ሙሴን ነው እንደ መጽሐፍ አነጋገር። እሺ ኡስታዝ፣ ጥያቄ ያለው ሰው ካለ ይጠይቅ። ትቆያለህ ኡስታዝ? ላልቆይ እችላለሁ። ልጄ ካስቸገረችኝ እንትን እላለሁ። አላህ ያሳድግልህ ብያለሁ። ነው በወሕይ ዙሪያ ላይ ያለ ኡስታዝ ወሒድ ከመጽሐፍ ቅዱስ ላይ ምን ግልጽ መለኮት? አዎ ምን አለ? ምንድን ነው የፈለከው? እዚህ ጋር ምንድነው አሚን ክሊር ሚል አሁን ሰፍራ ኤርሚያ ላይ ምን ይላል? ወአማ ወሕዩ ረቢ ይላል 36 ቁጥር 23 ላይ ወአማ ወሕዩ ረቢ ፈላ ተዝኩሩሁ በዕደ። ይሄ ስለ ወሕይ አውርቶ ነበር እና ጥቅሱን እንትን ላድርግላችሁ። ሐሳቡን ከተመቸህ ተብራራ። ምክንያቱም የሆነ ምን ነው ታርብና ጋር ቢየን ተውኩት። ወሕይ ማለት እኮ በእንግሊዝኛ ሬቪሌሽን የምንለው ማለት ግልጠተ መለኮት ማለት ነው። ለምሳሌ ሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ አላህ ወደ ነቢያት አወረድን ወደ ምን አወረድን የሚለውን አረብኛ አወሐይና ነው የሚለው። አወሐይና ነዓም። ስለዚህ አወሐይና ሲል ሪቪል ያደረገን ነው ማለት መውረድ የሚለውን ሪቪል ያደረገን ሬቪሌሽን ነው፣ ተንዚል ነው። ስለዚህ ተንዚሉን በቁርአን ላይ በሶስት አይነት መንገድ ይመጣል። አንደኛ በራእይ፣ ሁለተኛ ከግርዶሽ በስተኋላ፣ ሶስተኛ መልእክተኛ መልአክ ተልኮ ማለት ነው። ስለዚህ ባይብል ነቢያቶች አብዛኛውን በራእይ ነው ያገኙት ዲቫይን ሬቪሌሽኑ ማለት ነው። በመልአክም ያገኙ ሰዎች አሉ። ቃል በቃል ግን ቀጥታ ግን ያናገረው ያለ መልአክ ያለ እንትን ቀጥታ ያናገረው ሙሳ አለይሂ ሰላም ብቻ ነው። ኦኬ አሁን እዚህ ጋር ሐሳቡን ስፍራ ኤርሚያ ላይ ስለ ሁለት ሐሳቦች አሉ። አንደኛ የወሕይና ሁለተኛ ደግሞ ስለ ብርዛቱ ነው የሚያወራው፣ እንዳበረዙት አይነት ነገር። ምክንያቱም ከአማርኛው ስፍራ ኤርሚያ 36 ቁጥር 23 ለጥፍላችሁ እዚህ ብዙ ቦታ ላይ ነው የተበረዘማ የሚናገረው። 23 ላይ ማለል ኤርሚያስ 8:8 ላይ አለ። ኤርሚያስ 8:8 ግን በጣም በግልጽ ነው የሚናገረው የአምላክ ተውራ ወይም ደግሞ ተውራት የሚባለው ነገር ከኛ ጋር ነው ብላችሁ ትላላችሁ፣ ነገር ግን እንትን የለም ነው የሚለው። የለም ነው የሚለው፣ እንደዛ የለም ተበርዟል ነው የሚለው። የጸሐፊ ብዕር ሐሰተኛ ነው በሐሰትም አድርጎታል ይላል። እንደበረዙት ይናገራል። ሰው እዚህ ጋር ሆነ የተበረዘ ከተናገረ በእነሱ በምን መንገድ ነው የሚረዱት? አሚን ነው ከተበረዙን ሀቢቢ መበረዙን እኮ የሀገር ማስረጃ ነው ያለው። የሀገር በተለይ ቸርች ፋዘርስ ኤግዛምፕል ልስጥ። ማን ነው ዮሐንስ አፈወርቅ ማቴዎስ ወንጌል ምዕራፍ 2 ቁጥር 16 ላይ ሲናገር በነቢያት ናዝራዊ የተባለው ይፈጸም ዘንድ ሲል ናዝራዊ የተባለው ትንቢት ተነግሮ ነበር፣ አይሁዶች አጠፉት ይለዋል። በረዙት ብሎ ይናገራል። ተመልከት ማለት ነው። በረዙት ብሎ ይናገራል ማለት ነውና በረዙት የሚል ባይብል ላይ በጣም ብዙ ነገር ነው ያለው ራሱ ማለት ነው። ከ30 በላይ ማስረጃ እኔ ቁርአን ሳልነካ ከራሱ ከባይብልም ከታሪክም ባይብል እንደተበረዘ ማስረጃ ማቅረብ ይቻላል። ቀላል ነው። ከቸርች ፋዘርስ ማለት ነው እንደተጨመረ ወንጌል የሚባለው ነገር ብዙ እንደተጨመሩ የሚያሳይ ተውራት የሚባለው ነገር ወይ ተውራ የሚባለው እንደተጨመሩ የሚያሳይ ብዙ ማስረጃዎች አሉ። ግራ የተጋቡበት ፖይንት ይሄ ነው። ፍሬንድሊ ንግግሮችን ስናወራ ይሄን እዚህ ነው እኔ እውቀት ባይኖረኝ እንኳን ይሄ እዚህ ቦታ ስለ ብርዛት ያወራል ምናምን ብለህ ስትጠይቀው ለእናንተ አልተገለጸም ወይም እናንተ አልተረዳችሁትም አይነት ግን ቃል በቃል እኮ መደበቂያቸው ነው እኮ
መደበቂያቸው መጨረሻ ላይ አይገባህም ነው። አይገባህም፣ ላንተ አልተገለጸልህም፣ ለኔ ተገልጾልኛል ብሎ ያመልጣል። مستعان الله يسترجو قدروا لي لوش جزاك الله خير استاذ وياك الله حبيبي. اسمي زي اللي طيق يعلنه. السلام عليكم ورحمة الله. أستاذ أهلا بيعلن. السلام عليكم እንዴት ናችሁ ኡስታዝ? እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከዛ በፊት አንድ ነገር ልናገር። ጃቢር ቅድም ስትወያዩ ከልጁ ጋር ስትወያዩ አለ ጃቢር የለም። እሺ እስሚ ተከተል ወይ ኡስታዝ መጣ ቅድም ስትወያዩ አርጊመንት ቢል ስታደርግ የአምላክ ቃል ፈጣሪ ነው ወይስ ፍጡር ነው ብለህ ስትል ቃል ብለህ ስትል ፕሮፎሪጎስ ሎጎስ ብለህ አስቀምጥለት። ስፐርማቲኮስ ሎጎስ የሚለው ተው። እሺ ኡስታዝ ስፐርማቲኮስ ሎጎስ ምክንያቱም ለምሳሌ ዮሐንስ ኢሳይያስ 55:11 ላይ ከአፌ የሚወጣው ቃል የሚሻውን ያደርጋል ይላልና ከአፌ የሚወጣው ቃል ሲል ስለ ኢየሱስ አይደለም የሚያወራው ብሎ ነው የሚያምኑት። ከዛ መዝሙረ ዳዊት ምዕራፍ 33 ቁጥር 9 ላይ እርሱ ብሏልና ሆኑ እሱ አዟልና ተፈጠሩም ይላል። መዝሙረ ዳዊት ምዕራፍ 148 ላይ ቁጥር 4 ላይም እንደዛ ነው። እርሱ ብሏልና ሆኑ እሱ አዟልና ተፈጠሩም ይላል። ሁን እያለ የሚለው ቃል መፍጠሪያ ነው ወይስ ፈጣሪ ነው ብለህ ማለት ያለብህ። ስለ ኢየሱስ አይ ቃል ምንለው ሎጎስ ምንለው ኢየሱስ ነው ካለ እሱማ ፈጣሪ ነው እያላችሁ የምትሉት አብን ወልድ መንፈስ ቅዱስማ ፈጣሪ እያላችሁ ነው የምትሉት። እኔ የምለው ሁን እያለ ከአፉ የሚያወጣውን ቃል ፈጣሪ ነው ወይስ ፍጡር ነው ብለህ ነው መጠየቅ ያለብህ ወደፊቱ። ምክንያቱም ወደዛኛው ወደ ኢየሱስ ክርስቶስ አዙረው ይመጣሉ እና ያን ይላሉ ማለት ለቀጣይ አርጊመንት እሺ ለማለት ፈልጌ ነው እንጂ ማሻአላ አሪፍ ነው። እሺ እዚህ ምስኪን ነው አይደል ግን አዎ እንትን መጨረሻ ላይ እኮ ተያዘና በቃ ተናዶ አስወረዱት። አዎ ማወቅ የሚፈልግ ይመስላል። ግራ ያጋባኝ ነው። ማወቅ የሚፈልግም ይመስላል። ዲፌንድም የሚያደርግ ይመስላል። ጥያቄ ጠይቅና መልስ እንትን ተመልሰህ ስትጠይቀው አላቅም ይላል። አስቸጋሪ ነው። ቀጥሉ። እንትን ገስት ላይ ጥያቄ ሀጂ ቆይ እሺ ትጠይቃለህ። ገስት ላይ እንትን ጥያቄ ያለው ሰው አለ? ካልሆነ ላስወረዳችሁ ነው። የሚገባ ሰው ስላለ ከስሚዝ ጥያቄ ሆኖ ማለት ነው። ከተጠያቂነት አልፎ ወደ ጠያቂነት ሲመጣ ማለት ነው። እሺ ስሚዝ ቀጥል ይባላል። ያ አረ ኡስታዝ የኔ ሁለት ጥያቄ ነው ኡስታዝ ጊዜ ካለ። የመጀመሪያው እንትን ቴሌግራምህ ላይ አርቲክሎቹን በደንብ አንብቤያቸዋለሁ በዚህ ጉዳይ ላይ ማለት ነው። ስለ አምላክ ስም ያህዌ አላህ የሚለውን አርቲክሎችን ምናልባት አፕዴት የሆነ ነገር እኔ እንጃ ግን አንብቤዋለሁ በፊት የጻፍከውም ማለት ነውና ለነቢያቶች አንዱ አምላክ ስሙን ሲያስተዋውቅ ማን ብሎ ነው? አላህ ነው ወይስ ያህዌ ነው በሚለው ማለት ነው። 9:6:3 ላይ ያለውንም ለማየት ሞክሬያለሁ። ይሄ ያህዌ የሚለው ስም ራሱ እንዴት ከአይድል የሆነ ዲቲዎች ጋር እንደተገናኘ ምናምን በራሴም ሪሰርች ለማድረግና ለማየት ሞክሬያለሁና የኔ ጥያቄ ምንድነው ኡስታዝ ያህዌ የሚለውን ስም ኢስላሚክ ላይ አምጥተን መጠቀም ይቻላል ወይ? ካልተቻለ ያህዌ የሚለውን ስም ኦልድ ሆኖ አናገኘውም ወይ? እንደ መረጃ ኤንሸንት የሆነ መረጃ ሆኖ አናገኘውም ወይ ለአምላክ ስም? ይሄ ቴትራግራማቶኑ በትክክል አናባቢ እንዳልሆነ አንብቤያቸዋለሁ። እነዚህ ነገሮችን አይቻቸዋለሁና ግን ከባይብል በፊት ራሱ እንደነበረ የሆነ ኢንስክሪፕሽኖች ይሄ ኢጂፕት አካባቢ ላይ ምናምን የነበሩ ኢንስክሪፕሽኖች እንደነበሩ ምናምን አይቻቸዋለሁ። ግን ስቲላው ቫሊድ ሊያረጋው የሚችል ነገር አይኖርም ወይ? ለምን ኤንሸንት ሆኖ እንደ መረጃ ከመጣ ጥያቄ ግልጽ። ዘጸአት 3:13 ላይ የእስራኤል ሰዎች ስምን በጠየቁን ጊዜ ማን ብዬ ልበላቸው ሲለው ምንድን ነው ያለው መልሱ? ዘጸአት 6:3 ላይ ዘጸአት 3:13 ላይ የእስራኤል ሰዎች ስምን በጠየቁን ጊዜ ማን ብዬ ልበላቸው ሲለው ማን ነው ያለው? እኔ አሸር ይሄ አለው። ይሄ አሸር ይሄ ስሙ ነው እሱ። በቃ ይሄ አሸር ይሄ ማለት ነው።
ገብቷል። ይሄ ስትል እኔ ነኝ ማለት ነው ትርጉሙ። እኔ ነኝ የሚለው እና ያለው ከዛ በኋላ ነው ቁጥር 15 ላይ ዮድሄ ባፌ ያለው እርሱ ነው ማለት ነው ትርጉሙ። ራሱ ዮድሄ ባፌ አንዳንዶቹ ያሃውሃ ይሉታል። ህወ ማለት በዕብራይስጥ እርሱ ማለት ነው። ያ እርሱ ያ ህወ እርሱ ማለት ነው ብለው ይላሉ። እርሱ ነው ማለት ነው ትርጉሙ ብለው ይላሉ። በሶስተኛ መደብና በመጀመሪያ መደብ መሆኑ ነው ይላሉ ሰዎች ማለት ነው። እንደዚህ ስኮላሮች እንትን ሲሉ ማለት ነው። አሁን ጥያቄ የሚነሳው ምንድነው? ያ የሚለው ቃል የዮድሄ ባፌ አብሪቬሽን ነው። አሁን ዮድሄ ባፌ ላይ ከአዶናይ ላይ አኦአ የሚለውን ፊደል ስታመጣ ያህዌ ወይም ደግሞ ጆሆቫ የሚል ነገር ይፈጠራል። በትክክል መጠራት አይቻልም። ዲቃላ ነው ብለው ነው የሚያስቡት ስኮላሮች፣ ኤኦአ ሲጨመር ማለት ነው። አሁን ዋና ነጥብ የሚነሳው ነገር ምንድነው? ይሄ ምጻረ ቃሉ ያ የሚለው ነገር በስሞች ላይ ፕሪፊክስ እና ሰፊክስ ሆኖ ይመጣል። ለምሳሌ ዘከሪያ የሚለው ቃል አረብኛውን ብትመለከተው ያ አብሪቬሽን ሆኖ የመጣው ኤልያስ ያስ ተብሎ ይመጣል። ልክ በአማርኛ ላይ ያስ እንደምትለው አይነት ማለት ነው። አብሪቬሽን ሆኖ ይመጣል። ዋና ፖይንት ምንድነው? ታላቁ ስም እኛ ጋር ባይብል ላይ ብዙ ቦታ ላይ ታላቁ ስሜ ነው እያለ የሚናገረው ዮድሄ ባፌ አጠራሩ ትክክል የለውም፣ ግን ሀያ ከሚለው ቃል የመጣ ነው። ኖረ ከሚለው ቃልና ዘሊቪንግ ዋን ማለት ነው፣ ሕያው ማለት ነው ብለው ይተረጉሙታል። ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ላይ ሶስቱ ሱራ ላይ ያላ ታላቅ ስሞች ይገኛል ይላሉ። ሱረቱ በቀራ ምዕራፍ ቁጥር 155 ኢብኑ ከሲር ላይ ሲተረጉሙ ምንድነው ሲፈሰረው እንደዛ ብለው አስቀምጡታል። በዛ ላይ ኢብኑ ማጃ ላይ ረሱል ሰለላሁ ዐለይሂ ወሰለም ዱዓ በተደረገ ጊዜ መቁል የሆነው ያላ ታላቅ ስም አለ ብለው ተናግረዋል። ስለዚህ አያተል ኩርሲ ላይ ያለ ሱረቱ በቀራ ምዕራፍ 2 ቁጥር 155 ላይ ሱረቱ አል-ኢምራን 3:1 እና ሱረቱ ጣሃ ምዕራፍ 20 ቁጥር 112 ላይ አለ። እነዚህ ሶስት ጥቅሶች ላይ አላሃይ ተብሎ ያላ ስም ታላቁ ስም ተብሎ ተቀምጧል ማለት ነው። እኛ አላሃይ ብለን እንጠቀማለን። ያህዌ የኮምፓራቲቭ ሪሊጅን ላይ ስንጠቀም ለአርጊመንት ነው እንጂ ጸሎት ሳደርግ ያህዌ እያልኩኝ ጸልዬ ማላቅም አላህ ነው ምለው። በስሞቹ አላህ ቁርአን ውስጥ በወሰፈበት ወስፍና ራሱን በጠራበት ስሞች ውስጥ እለምነዋለሁ እንትን እላለሁ ማለት ነውና ከዛ አንፃር ነው የሚታየው። ግን ትልቅ ፕሮብሌም የተፈጠረው አብርሃም፣ ይስሐቅ፣ ያዕቆብ አያውቁትም ነበር ብሏል። ዮድሄ ባፌ የሚለውን አያውቁትም ነበር ይላል ዘጸአት 6:2 ላይ ስትመለከተው። ካላወቁት ለሙሴ ከሆነ ሪቪል ያደረገው ከሙሴ በፊት የነበሩ ጣዖታውያን ለጣዖቶቻቸውን ዮድሄ ባፌ የሚለውን ሲጠቀሙ እንደነበረ ከጣዖቶቻቸው ጋር የአሸር ሚስት ናት ምናምን እየተባለ ሲጠቀሙበት የነበረው ከየት አመጡት ነው አሁን የስኮላሮች ጥያቄያቸው። እኔም ለሱ መልስ የለኝም። ራሱ እንደዛ ከሆነ ዘጸአት 6:2 ላይ ያለው ነው አሁን አርጊመንት እየፈጠረ ያለ። ስንትና ዘፍጥረት 4:1 ላይ ሔዋን ወንድ ልጅን ከያህዌ አግኝቻለሁና ብላ አለች ይላል። እውነት ሔዋን ያህዌ ብላ ትጠቀም ነበር ብለን አይሁዶች ጠይቃቸው፣ አይ ሲገለበጥ ነው ወደዚህ ያህዌ ብለው ኦኬ ያኮመር ያህዌ የሚለውን ሲገለብጡ ነው ያመጡት። እንደዚህ ጸሐፊዎቹ ዶክመንተሪ ሃይፖቴሲስ ሲሰሩ እንጂ ከመጀመሪያው የነበረ አይደለም ብለው እንትን የሚሉት። ለምሳሌ አብርሃም መሰዊያ ሰራ፣ ከዛ በኋላ ያህዌ ይርኢ ያለው ይላል። አምላክ ያህዌ ያያል ይላል፣ ግን ያህዌን አያውቀውም ራሱ ተብሎ ተነግሮናል። ከዛ በኋላ ደግሞ እንደዚህ እንትን ላይ ዘጸአት 12 ላይ ደግሞ እኔ ያህዌ ነኝ ብሎ እንዳናገረውም ደግሞ የሚናገሩ ጥቅሶች ያመጣሉ። ያ ነገር ምን እንደሚያሳየው መጽሐፉ ማሰሬቶች ላይ በኋላ ላይ በባቢሎን ምርኮ ሲጽፉ የነበረውን የኤሎሂም የሚለውን ቃል ኤሎሂም ደግሞ አልነበረም ያኔ የሚባል ነገር ጭቅጭቅ አለው። አላህ እያሉ ነበር የሚጠቀምበት የሚል አለ የፓሊዮ ዕብራይስጥ የሚባለው። ስለዚህ ወደዚህ በማሶሬት ላይ ሲጠቀሙ ያኔ ያህዌ የሚለውን ነገር ከተቱበት ተብሎ ይታመናልና ሰፊና አጨቃጫቂ የሆኑ ነገሮች ናቸው ያሉት። አይ ቲንክ የአምላክ ስም ያ አላህ ብለው ይጠቀሙ ነበር የሚል ከሆነ እሱ በጣም ሰፋ ያለ ነገርና አዎ ማስረጃ በጣም ሰፋ ያለ ማስረጃ በጣም ኮንክሪት የሆነ ማስረጃ ነው ያለ። እሱ ላይ ከሆነ ግን የጠየቀውን ያህዌ ስለሆነ ያህዌ የሚለውን በዮድሄ ባፌ የሚለው በጣዖታውያኖቹ ጋር በአርኪኦሎጂካሊ የተገኙ ነገሮች አሉ ከሙሴ በነበሩ ዶክሜንቶች ውስጥ ማለት ነውና ሙሴ ከዛ ወስዶ ነው የሚሉት አሁን እነዚህ ሊበራል ስኮላሮቹ እየሞገቱ ያሉት። ጥያቄን አግኝቻለሁ። በደንብ ኡስታዝ በደንብ ይሄ ዘጸአት 6:3 ላይ
ያህዌ በሚለው ስም አልተገለጥኩም ወይም አያውቁኝም ነበር የሚለው ላይ ኤልሻዳይ በሚለው ነው የሚታወቀው ነው ያለው። ኤልሻዳይ ኤግዛክትሊ። ምናልባት አሁን እሱ ላይ ነው አሁን መከራከር። ምናልባት እዚች ጋር ከስም አንጻር ሳይሆን አላወቁኝም አይነት ነገር ከመጣ ፓወሩ ምናምን ነገር ማጆሪቲ አይስማም። ጥቂት ስፖራሎች ያው እንትን ነው። አንድ ችግር ሲፈጠር ችግሩን ለመሸፈን ተብሎ የሚፈጠሩ ነገሮች አሉ እና አንዳንድ ጥቅሶች ይናገራሉ። ምንድነው እንትን ኤሊ ልጆች ምናምንት የነበሩ ያህዌን አያውቁትም ነበር የሚለውን ያመጡና አያውቁትም ነበር ማለት ጀስት ኃይሉን እንትኑን አይረዱም ነበር ማለት ነው። ስለዚህ አብርሃም ይስሐቅ ያዕቆብ ኃይሉን አይረዱትም ነበር ነው። ግን ኃይሉን አይረዱትም ወይ ብለን ደግሞ ኃይሉን እንደሚረዱት ማስረጃ ስታመጣላችሁ ምንም አይንፈጠጥ ጥርስ ግጥጥ ነው የሚለው። አብዛኛውን ነገሮች ምን መሰለህ፣ አንዴ ቤት ከተቦረተፈና ከተባለ ጣሪያ ከተቦረተፈ ሌላ ጣሪያ ነው መቀየር ያለብህ። በተረፈ የሚለጣጠፉ ነገሮች ስትለጣጠፉ እየተቦረተፈ ነው የሚመጣው። አንዴ ክርስትና ውስጥ ያሉ ነገሮች ተቦረታትፈዋል። ስለዚህ ጣሪያቸውን ይቀይሩና ወደ እስልምና ይምጡ። ሌላ ምንም አማራጭ የላቸውም። የሚሰጡት መልስ ጥያቄን በጥያቄ የሚመጣ ነው። ልክ እንደ በቀደሙ ማለት ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 1 ላይ እንዴት በቀልን ይበቀላል ፈጣሪ ማለትም ከ400 ዓመት በኋላ የነበሩ ሰዎች አህያውን ህፃናቱ ምናምን ስንለው ጣዖት ስለሚያመልኩ ስለነበረ ነው አለ። ጣዖት ስለማምለካቸው ማስረጃ አምጣ ስንለው የለም። እሺ እነሱ ስለሚያመልኩት ነው። ህፃናቶቹ ሲባል ህፃናቶቹ አድርገው ወደፊት ጣዖት ስለሚያመልኩ ነው አለ። ኦኬ እነሱ ይሁኑ። እንስሳቶቹ በሬውና አህያውስ ምናምን ነገር የሚለው ሲባል እነሱ ደግሞ ለመስዋዕትነት ስለሚቀርቡ ነው አለ። እሺ ለመስዋዕትነት የሚቀርቡት እነዛ ከሆነ አህያ እኮ ለመስዋዕትነት አይ ይጓዙበት ስለነበረ ነው። ይጓዙበት ስለነበረ እንዳይጓዙበት ተብሎ ነው አህያው የተገደለው አለ። አህያ ለመጓጓዣ አይጠቀሙም ነበር፣ ፈረስ ነበር የሚጠቀሙበት ስንለው ደግሞ አይ ለነሱ ምናልባት አህያ ይጠቀሙ ይሆናል፣ ምናልባት ሊሆን ይችላል። እንግዲህ ይለ ማለት የሆነ የተቦረታተፈ ነገር አንድ ነገር እንትን ካለ ጣራውን ሙሉ ለሙሉ ነው መቀየር ያለብህ። አታስተካከለውም አርጊመንቱ ማለት ነው። እሱን አስተካከላለሁ ስትል በአንድ በኩል ይቦረተፋል። ስለዚህ ክርስቲያኖች የምንለው ነገር ምንድነው? ይሄ የተቦረተፈው ቤት አንዴ በቃ ተቦረታትፏል፣ እጠግናለሁ ብላችሁ አትችሉትም፣ ጣራውን ቀይሩት ነው የምንለው። ጣራውን ለመቀየር ምንድነው ማድረግ ያለባቸው? ወደ እስላም ኑ ነው የምንለው። በቃ ምንም ነገር የሌለበት እኛ አሁን ማናውቀው ነገር ከሆነ እስቲ እንየው ምናምን ነገር ማናውቀው ነገር ነው ምናምን እንላለን እንጂ አንቦ እንትናለን። እነሱ ግን የዛን ቀን በቃ መልስ የላቸውም እንዳይባሉ ነው የሚያስቡት። በቃ መመለሳቸውን ብቻ ነው የሚያስቡት። ሊሆን ይችላል እንትን እንዳሉ ሜሮን አይታት ማታውቀው ነገር ሰምታ ማታውቀውን ዛሬውኑ የሆነ ነገር ትስታት እዛው መልስ ጎግል አድርጋ እዛው መልስ ትፈልጋለች ማለት ነው። በቃ ማለት ይሄ ነው እንትናቸው ኢንቴንሽናቸውና የኛ ኢንቴንሽን በጣም ይለያያል፣ የኛና የነሱ ማለት ነው። እኛ ማስተማር ነው የፈለግነው፣ እውቀት ነው የምንፈልገው። ኢቭን ከነሱም ሳይደም ራሱ የማናውቀውን ነገር ሁላ ልንማር እንችላለን በሚል ሞቲቭ ነው የምናወራው። ስለዚህ ምኑ ይመጣል? ኮንፊደንሱ ይመጣል። ሀቅ አለ፣ የሀቅ ባለቤቶች ነን፣ አህሉ ላቅ ነን። እነሱ ግን ምንድነው የሚያደርጉት? ያቺ በቃ መለስን የሚለው ነገር ስለሚመጡ ቴንሽን ይሆናሉ፣ ሳይኮሎጂካሊም ተመተው ይሄዳሉ። እና እንደዛ ነው። ቡና ልጠጣ ነው ያ ጀማ ስሚዞ። እሺ መርሃባ ኡስታዝ። ግን እሺ በቃ በሜሴንጀር መጣ ከቤት እንዳልባረር ታባረኛለች። አሁን ዘበኝነት ነው ራሱ እየሰራ ያለሁት ለሚስቴ። ስለዚህ ካባረረችኝ በኋላ አታስጠልለኝም፣ አንተ አታዋጣኝም። አሁን ያላዋጣም ማለት ነው። እሺ አሰላሙ አለይኩም አካውንት